ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች፣ በየሳምንቱ ሐሙስ ወደ እናንተ የሚቀርበው መስታወት የተሰኘው ዝግጅታችን ጀምሯል። የዛሬዋ እንግዳችን የአእምሮ ሕክምና ስፔሻሊስት፣ የሴቶች መብት ተሟጋጅ፣ ገጣሚ፣ በአጭሩ ዘርፈ ብዙ ባለሙያ ናት። በዛሬው መስታወታችን በዶክተር ፌበን ፋንጮ አንዳንድ የህይወት ክፍሎች እያለፍን በዛውም ራሳችንና አካባቢያችንን እንመለከታለን። በጣም የምትወዱት ፕሮግራም እንደሚሆን አልጠራጠርም። ላይክ እና ሼር እያደረጋችሁ ለሌሎችም አዳርሱ። ርዕዮት ዓለሙ ነኝ። ዶክተር ፌቤን ግብዣዬን ተቀብለሽ ስለተገኘሽ በጣም ነው የማመሰግነው። እኔም በጣም ነው የማመሰግነው ሬቲ። እሺ እንግዲህ ሰሞኑን የዋልሽበት ስትሰሩ የነበረ አንድ ግሩም ስራ ነበር እና ከሱ ብንጀምር ደስ ይለኛል። አድማጮች እስኪ የተወሰነ ቀንጭቤ ቪዲዮ ልጋብዛቸውና እመለሳለሁ። የተከበራችሁ የጎታ ኢንስቲትዩት የስራ ኃላፊዎች፣ የተወደዳችሁና የተከበራችሁ ደራሲያንና ገጣሚያን እንዲሁም ጥሪ የተደረገላችሁ የጥበብ ወዳጆች እንኳን ደህና መጣችሁ። ታሪክ መርጦ ያረሳል፣ መርጦ ይረሳል። በቅድሚያ የብዕር ሰው እንደሆን ላደረገችኝ ሀገሬ በእምነትም በጸሎትም በአንድነትም በፍልስፍናም በጽናትም በወዘተርፈ የፈጠረችኝ ሀገሬ ትመስገን። ሲጠበቅብኝ እርምጃዬ ካላማ አይደለም መያዜን ብቻ ከማድረግ አያያዜ የት ያደርሳል እያሉ ውጤቱ ምን ይሆን ሁሉን የማወቅ አባዜ ይሉን። Lost myself in a war that began in the mind, that began inside, from Genesis to my revelation that this life was not what it turned out to be. An everlasting reality check for a reality. Above all, I would like to thank Dr. Fabian Fancho, who has supported and supervised the project from the very beginning. እንግዲህ ዶክተር ፌቤን እዚህ ላይ የሚሰማው መጀመሪያ ላይ አንቺ እንኳን ደህና መጣችሁ መልእክት ስታስተላልፊ ነው። በኋላ ላይ መጨረሻው ላይ ደግሞ ለኤግዚቢሽኑ ባበረከትሽው ከፍተኛ አስተዋጽኦ ስትመሰገኝ፣ እስኪ የኢትዮጵያ አንጋፋና ወጣት ጸሐፊያን በድርክ እስኪባ ካሜራ እይታ ውስጥ የተሰኘውን አውደ ርዕይ በተመለከተ ስለ አውደ ርዕዩም ስለ አንቺ ሚናም ትንሽ በመባባል እንጀምር። እሺ፣ የቃላት ርዕይ የሚል ርዕስ ያለው አውደ ርዕይ ነበረ። አውደ ርዕዩ ለአንድ ወር ነው ክፍት የሚሆነው። ባለፈው ማክሰኞ ላይ ነው የተከፈተው። 2 ሳምንት ሆኖታል ክፍት ከሆነ። ምንድነው ዋናው የኤግዚቢሽኑ ዓላማ? በዘመናት መካከል ብዙ ጸሐፊያን፣ ደራሲያን ስራዎቻቸውን በጽሁፋቸው እያሳዩን አልፈዋል፣ ወይም ደግሞ በህይወትም አሉ። ግን እነሱ ምን ይመስላሉ? መልካቸው ምን ይመስላል? ከቃላት ባሻገር ደግሞ እነሱን ብናያቸው እነሱ ዓለምን ያሳዩናል። አንድ ቀን ውስጥን ደግሞ እነሱን ብናያቸው ምን ይመስላሉ የሚለውን ለማወቅ ነበረ። ፕሮጀክቱ 7 ወር የፈጀ ስራ ነው። ደርክ እስኪባ እንግዲህ ስመጥር የሆነ ጀርመናዊ ፎቶግራፈር ነው። በዓለም አቀፍ ደረጃ ይታወቃል። ከ120 በላይ ሀገራት ተንቀሳቅሶ ገጣሚያንና ደራሲያንን ብቻ ነው ፎቶ የሚያነሳው። ስለዚህ በስራዎቹ የተቀረው ዓለም ላይ በጣም ይታወቃል። ወደ አፍሪካ ሲመጣ የተወሰኑ ሀገራትን ከኢትዮጵያ በፊት ሄዶ ነበረ፣ እንደ ጋና አይነት እና እነሱ አካባቢ ሄዶ ፎቶ ሳይነሳ ጋና፣ ዚምባብዌ ይነግሩታል። የሊትሬቸር ካልቸሩን ምናምን ይሰማል ማለት ነው። ሶ ምንድነው በሚቀጥለው ኢትዮጵያ መሄድ አለብኝ፣ ያው የራሷ ፊደል የራሷ ሊትሬቸር ምናምን ሲባል ብዙ ሰው ነው የሚሰማው እና ወደ ኢትዮጵያ መሄድ አለብኝ ብሎ ይወስናል። ያንን ውሳኔ ሲወስን እንግዲህ ምንድነው የተፈጠረው? አንድ ኢትዮጵያዊት ጸሐፊ ያገኛል ጀርመን ሀገር ፌስቲቫል ላይ። ምሪን ያው ሁላችንም እናውቃታለን፣ ምህረት ከበደ። እሷን በርሊን ላይ የማንሳት እድል ያገኛል። ሲያገኝ እንዴ ኢትዮጵያ እኮ በጣም ብዙ ጸሐፊያን ገጣሚያን ያሉበት ሀገር ነው፣ ኢፍ ዩ ሃቭ ቱ ቴክ አ ፒክቸር መሄድ አለብን ትለዋለች። ስትለው ኦኬ ኮንታክት ያስፈልገኛል ይላል። አይ አንድ ልጅ አለች ኢትዮጵያዊት ገጣሚ ኢንተርናሽናል ቦታዎች ላይ ሄዳ የምታውቅ ምናምን ተብሎ ይነገረዋል።
በዛ ምክንያት ፐርሰናሊ ኮንታክት አደረገኝ። ለ11 ቀን ነው ፎቶሹት የማደርገው as much as possible ብዙ ሊትሬቸሩ ላይ ያሉ ሰዎች ፎቶ ማንሳት ፈልጋለሁ ነው። የእርሱ ፐርሰናል ኢኒሺዬቲቭ ኢንተርናሽናል ዌብሳይት ላይ እነዚህን ገጣሚያን እና ደራሲያን አርካይቭ እያደረጉ ማስቀመጥ። ዌብሳይቱ ከመታወቁ ብዛት አንዳንድ ጊዜ የአሜሪካ ጋር አሁን ለምሳሌ ያነሳቸው የሌላ ሀገር ያነሳቸው ፎቶዎች ወይ ደራሲዎቹ ሲያልፉ እንደዚህ ፎቶ ይጠፋና ከዌብሳይቱ ላይ በፈቃድ ምናምን ይወሰዳል። ያን ያህል እውቀት እኛም ሀገራችን መጥቶ እንዲያነሳ ስናደርግ ለ11 ቀን የሊስት ማዘጋጀት ነበረብን። ሊስቱ ደግሞ እንግዲህ በጣም በተቻለ መጠን ከአንጋፋ ከሚባሉት ወጣት እስከሚባሉት ድረስ ስልክ እየደወሉ ቀጠሮ እያመቻቹ ቀን እየመደቡ ከዛ ደግሞ ከአንድ ሰው ጋር ከ1 ሰዓት ተኩል ከ1 ሰዓት በላይ ጊዜ ነው የሚወስደው ይሄ ካሜራማን። ምክንያቱም ስፔሲፊክሊ የሆነ የሚፈልገው አንግል አለ ገጣሚዎቹን ካች ለማድረግ ወይም ደራሲዎቹን ካች ለማድረግ። ስለዚህ እሱን ፕሮግራም ማዘጋጀት፣ እያንዳንዱን ደራሲ ኮንታክት ማድረግ፣ ከዛ ደግሞ ሲመጡ ፎቶ ማስነሳት፣ ከተነሱ በኋላ ኢሜይላቸውን መውሰድ። ምክንያቱም ዌብሳይቱ ላይ ሲካተቱ እያንዳንዱን ኮንታክት ማድረግ ነበረብን። ኢሜይላቸውን መውሰድ፣ የመጣውን ፎቶ እንዲመርጡ ኮንታክት ማድረግ፣ ኮንሰንት መውሰድ፣ ከዛ ዌብሳይቱ ላይ ከተካተቱም በኋላ ማሳየት የኔ ድርሻ ነበረ ማለት ነው እንግዲህ። ስለዚህ ኤዲቲንጉ ምናምን ተጠናቆ 7 ወር ሲሞላው ፎቶ ተነሳሽ ዌብሳይት ውስጥ ገባ። አሁን የኢትዮጵያ ደራሲያን ገጣሚያን ዓለም አቀፍ አርካይቭ ላይ ገብተዋል። ሀዋባት እዚሁ ሀገር ውስጥ ያሉ ደግሞ የሚወዷቸው እነዚህን ደራሲያን መልክ ማየት የሚፈልጉ ብዙ ሰዎች አሉ። አንዳንዶቹ ካየሻቸው ደግሞ በጣም ብዙ ሶሻል ሚዲያ ምናምን ላይም ስለሌሉ የመረሳት የት እንዳሉ ማይታወቁ አይነት የሚሆኑበት አጋጣሚ አለ። ስለዚህ እነሱን ደግሞ የምናገናኝበትን ኢቨንት ማዘጋጀት አለብን አለ። ኤግዚቢሽኑ የተወለደው በዛ ነው ማለት ነው። ኤግዚቢሽኑ በጎተ ኢንስቲትዩት ስፔሱን ያንን የመክፈቻ ፕሮግራም እንደዛ በደማቅ ሁኔታ እንድናደርግ ቦታ ሰጥተውን ተባብረውን የተካሄደው። ከዛ ውጭ ግን በጣም የምንወዳቸው የምናደንቃቸው ሙዚቀኞች እንደነ ጣሰው አብይ አይነት፣ ካርሎ ኤርቶላ፣ ከዛ ደግሞ በጣም ፎቶግራፉ ላይ በጣም የምናከብራቸው ኦልሞስት አብዛኛው ደራሲ ተገኝቶልናል። በጣም ጥቂት ሰው ነው ያልተገኘው። ኢንቪቴሽን ፐርሰናሊ ልከን ነበረ። በደማቅ ሁኔታ ተከፈተ። ስለዚህ አውደሪውን የማየት እድል ተዘጋጀ ማለት ነው። ስለዚህ አውደሪውን ኪውሬት ያደረግኩት እኔ ነኝ ማለት ነው። ኦርጋናይዝ ከማድረግ ጀምሮ የቶቹ ፎቶዎች ኤግዚቢሽኑ ላይ ይገባሉ፣ የቶቹ ፎቶዎች ኤግዚቢሽን ላይ አይገቡም፣ ለምንድነው የማይገቡት፣ እነኝን የመሳሰሉ ስራዎች እሱን ሰርተናል። ከዛ ውጭ ግን የኛ የኢቨንት ኦርጋናይዜሽን ድርጅት አለ ስኒንግ ክሪኤቲቭስ። የመክፈቻውን ስነስርዓት እንደዛ በደማቅ ሁኔታ እንዲካሄድ ደግሞ አብረውን የሰሩ ሰዎች አሉ። ከስኒንግ ክሪኤቲቭስ እንዳሳየኸኝ አይነት በጣም ብርቱ ሰዎች ማለት ነው። እንደዛ ተሳክቶልን እንደምታዩ ወደ 36 የኢትዮጵያ ገጣሚያን ደራሲያን ጸሐፊ ተውኔቶችን ዌብሳይቱ ላይ ያስገብተናል። 41 ፎቶግራፎችን ደግሞ በአውደ ርዕይ መልክ አሳይተናል ማለት ነው። በጣም ደስ የሚል ትልቅ ስራ ነው። የቀድሙንም ከስኒንግ ክሪኤቲቭስ ነው ቀንጭቤ የወሰድኩት ቪዲዮን። እዚህ ላይ ገብተው አድማጮቻችን ድርክስሪባ ብለው ሊያዩ ይችላሉ። ፎቶግራፎች በሀገር በአልፋቤት እንደዚህ የተቀመጡ አሉና የሀገራችንም ደግሞ እንዳይጎድል ትልቅ ስራ ነው የሰራችሁት እና ቴንኪዩ በዚህ አጋጣሚ ማለት እፈልጋለሁኝ። ስለዚህ አውደ ርዕዩ እየቀጠለ ስለሆነ በዛውም ጋብዣቸው እስኪ። 2 ሳምንት አለን እንግዲህ ማየት እንፈልጋለን የምናደንቃቸው ደራሲያንን መልካቸውን። በተለይ ደግሞ አንዳንዶቹ ፐብሊክ ሰርቪስ ውስጥ አሁን እንደነ ውዳላት አይነት ሰዎች ፐብሊክ ሰርቪስ ገብተው ብዙ ሰው አያያቸውም። እንደነ ጋሽ አስፋው ዳምጤ አይነት ደግሞ ከእርጅናም አንጻር ብዙ ሚዲያ ላይ የማይታዩ ሰዎችን ብዙ ሰው ሄዶ ለማግኘት ጊዜ ላይኖረው ይችላል። ግን ያሉበትን ሁኔታ በፎቶግራፍ መጥቶ ክሪኤቲቭም ናቸው ደግሞ ፎቶግራፎቹ መጥቶ ቢያይ እና ሀሳቡን ቢሰጠን ኔክስት ደግሞ እንደዚህ ቢደረግ ቢለን በጣም ደስ ይለናል። ስለዚህ ክፍት ነው፣ ቦታ ሄደው በየትኛውም ቀን ማየት ይችላሉ። 15 ቀን አለ። ወይ በጣም ደስ የሚል ትልቅ ስራ ነው። ያመለጣቸውም እንዳሉ አስባለሁ። እንግዲህ ወደፊት አይደል ነው ከተካተቱ ብዙ ገጣሚያን ደራሲያን አይደለም። የሚገርምሽ ኤግዚቢሽኑን ፎቶሹት ካደረግን በኋላ ኢሚዲየትሊ እኛ ወደ ስራ ነው የተመለስ ነው። ምክንያቱም የመጀመሪያው ፎቶሹት ላይ ያላካተትናቸው ገጣሚያን ደራሲያን ነበሩ። እነሱን ደግሞ በፌስቱ ፎቶግራፍ ስናነሳ ነበረ። ለአንድ ሳምንት ወደ 16 እንደዚህ የሚሆን ፎቶ አንስተናል። አሁን ደግሞ በድጋሚ
ፕሮጀክቱ በዚህ የሚቆም አይደለም። ዋና ዓላማችን ዌብሳይት ላይ መክተት ብቻ ወይ አውደሪ ማሳየት ብቻ ሳይሆን በመጽሐፍ ተሰድሮ እነዚህ ሰዎች ፎቶግራፋቸው ከዛ ደግሞ የሰሩት ስራ እነማን ናቸው፣ ምን አይነት ቲም ላይ ያጠነጥናል፣ ስለራሳቸው የሚሉት ነገር ካለ በሚል በመጽሐፍ መልክ የመስደር ዓላማ አለ። ስለዚህ ፎቶግራፉ ሆነ ፕሮጀክቱ የሚቆም ነገር አይደለም፣ በፌዝ የሚቀጥል ነው። መጀመሪያው ላይ ካፕቸር ያላረግናቸውን በሁለተኛው ዙር ከዛ ከተሳካልን ደግሞ በሶስተኛው ዙር እያለን የሚቀጥል ፕሮጀክት ነው። ስለዚህ ምናልባት በዚህ አጋጣሚ ያልተካተቱ ቅር ያላቸው እኔ እንዴት ቀረ ያሉ ጸሐፊያን ካሉ ከጊዜ አለመመቻቸት ከነበረ የስኬጁል እና የቦታ እንደዚህ አይነት ችግሮች ነው። ሁሉንም ለማዳረስ የተቻለንን ጥረት እናደርጋለን። አይ ቆንጆ ነገር ነው የተናገርሽው። ምክንያቱም ያው ከቁጥራቸው እንደዚህ አንጻር ያው ሁሉም እንዳልተካተቱ ግልጽ ነው እና ምናልባት ይሄ ነገር ይቀጥላል አይቀጥልም የሚለውንም መስማትም ስለፈለኩ ነው። መቀጠሉ በጣም ጥሩ ነው። እንዲህ አይነቱ ነገር ለዓለምም ያጋልጠናል አይደለ? በጣም ምርጥ ስራዎችን የሚሰሩ ሰዎች ግን ደግሞ በዓለም ላይ የማይታወቁ ሰዎች ሊታወቁ ሲገባቸው በስራቸው ምክንያት እንዲህ አይነቱ አጋጣሚ እንዲታወቁ ያደርጋቸዋል። በዛውም እኛም ማለት ነው በእነሱ መታወቅ አብረን እንደ ሀገርም እና ከዛም አንጻር በጣም ግሩም ስራ ነው ብዬ ነው የማስበው እና እዛም ላይ ትንሽ ብንጫወት ደስ ይለኛል። ስራዎቻችንን ወደ ዓለም አቀፍ ደረጃ የመውሰድን ጉዳይ በተመለከተ ለምን አንቺ ጎበዝ ነሽ፣ በዓለም አቀፍ መድረኮች ላይ ስራዎችን ታቀርቢያለሽ እና እዛ ጋር ግን ብዙ መቅረት አለ። ብዙ ጎበዝ ሰዎቻችን ያንን አላገኙትም እና እሱ ላይ ምንድን ነው የምትይው? እሱን ብናወራ በዓለም አቀፍ ስቴጆች ላይ ስነ ጽሁፍ ይዞ መሄድ ቀላል ኃላፊነት አይመስለኝም። በተለይ እንደኛ አይነት ጥልቅ የሆነ የቋንቋ ብዙ ቋንቋ ያለበት ብዙ አይነት የአጻጻፍ ስታይል ያለበት ሀገር ላይ ስትሆኝ ምንድነው እኔ ከልጅነቴም ጀምሮ ያለኝ ሸክም ነው። ብዙ ሰው ሊነግርሽ ይችላል። እኔ የኢትዮጵያ ጸሐፊያን ኢንተርናሽናል መሆን አለባቸው ብዬ አምናለሁ። የስነ ጽሁፉ የቋንቋ የክሪኤቲቪቲ እጥረት ወይም ብዙ ነገር የመፍጠር እጥረት አለ ብዬ አላስብም። ግን ቋንቋ ልክ ለዓለም ኤክስፖዠር እንደሚሰጥሽ ሁሉ ሊሚቴሽን መሆን ይችላል። ለምሳሌ በግሎባል ቋንቋዎች የሚጽፉ ብዙ ጸሐፊያን አለመኖር፣ ከዛ ደግሞ ከኖሩም የማስተርጎም ለምሳሌ ስራዎቻቸው ወደ ፈረንሳይኛ፣ ጀርመንኛ ወደ ተለያየ ቋንቋ የመተርጎም እድሉ በጣም ዝቅተኛ ይሆናል ብዙ ጊዜ ማለት ነው። ጸሐፊያንንም ካየሻቸው ሳትስፋይድ ናቸው። በቃ ሀገር ውስጥ ከታወቁና የሆነ ፋን ግሩፕ ካበጁ ወይም የሆነ ነገር ካገኙበት በቃ እርክት ብለው ይቀመጣሉ። እና በጣም ፑሽ አረግ ነበረ ያንግም ገና ግጥም ስቴጆች ላይ ካለንበት ጊዜ ጀምሮ ኢንተርናሽናል መሆን አለብን፣ we have to start writing in different languages ክርክር ነበረ በጣም ብዙ ማለት ነው። ምንድነው 2024 ላይ ኢንተርናሽናል ዩዝ ፖትሪ ፌስቲቫል ነበረ ለመጀመሪያ ጊዜ የተዘጋጀ የብሪክስ ሀገራት ያካተተ ነበር። ቻይና ላይ ነበር የተካሄደው። ወደ ከ9 እስከ 11 ቀን የቆየው ፌስቲቫሉ ኢትዮጵያን ወክዬ ሄጄ ነበረ እዛ ፌስቲቫል ላይ ሄጄ በጣም ከገረመኝ ከደነቀኝ ነገር የእያንዳንዱ ሀገር እንግዲህ ከሰባ በላይ ገጣሚዎች ናቸው በዛ ፌስቲቫል ላይ የነበሩት። የእያንዳንዱ ሀገር ጸሐፊዎች በተቻላቸው መጠን ስራዎቻቸውን አስተርጉመው ምናምን ይዘው መጥተዋል እና ያሳዩሻል ከሌሎች ጋር ኮላቦሬት አድርገው የሰሩትን እንዴት አርካይቭ እንደሚያደርጉ ለስነ ጽሁፍ ያላቸውን ቦታ ይህንን ሁሉ ነገር የማየት እድል ያጋጥምሻል ማለት ነው። ይህንን ስታይ ኢትዮጵያ ታዲያ ምን አንሷት ነው እዚህ ለመሆን ምንድነው ሊሚቴሽን የሆነ የሚል ጥያቄ ጠይቅ ያደርጋል። ከዛ ከመጣው በኋላ ነው አይ ቲንክ የኤግዚቢሽኑም አርካይቭ የማድረግም ስራ እነዚህ በጣም ሲሪየስሊ በርደን ሆኖብኝ የመጣሁት ማለት ነው። እኔ በሁለት ቋንቋ ጽፋለሁ፣ በአማርኛም በእንግሊዝኛም ጽፋለሁ። እንደ አጋጣሚ ሆኖ ጥሩ ተርጓሚ ነኝ ብዬ አላስብም። የራሴን ግጥሞች እንግሊዝኛዎቹን ሌላ ሰው ነው ወደ አማርኛ ምናምን የሚተረጉማቸው። ግን ኢነዌ አሁን ካየሁት መጽሐፍ ብንጀምር ኢንተርናሽናል ኤክስፖዠር ለማግኘት እንደምናስበው በጣም ሩቅ በጣም ከባድ ነገር አይደለም። ኢንክሉዲንግ አሁን ሪሰንትሊ በጣም የምንወደው ገጣሚ በእውቀቱ ስዩም ባርሴሎና ነው ያለው የዓለም ግጥም ፌስቲቫል ላይ ስራዎቹን እያቀረበ ኢንክሉዲንግ በአማርኛ ሆኖ ማለት ነው። ፈረንሳይ ሀገር ነጋሽ ነቢይ መኮንን ድሮም 40+1 የሚባል ሎካል ላንጉጅ የሚገጥሙና አንድ የፎሬን ላንጉጅ የሚገጥም ገጣሚ የሚቀርቡባቸው ስቴጆች ላይ ቀርበዋል። እነ ምህረት እንደምታውቂው
ምንድነው ጀርመን ላይ በርሊን ፌስቲቫል ኢቨን ዩኤስ ቱር ማድረግ እንደዚህ አይነት ስራዎች የሚሰሩ ገጣሚያን ጸሐፊያን አሉ። ሶ በጣም ፑሽ ማድረግና አይ ቲንክ ያንግ ጀነሬሽኑን ወደዛ እንዲሄድ ኢንስፓየር ማድረግ የሚፈልግ ይመስለኛል በደንብ ሳስበው ማለት ነው። ለምን ይህ ነገር ኢትስ ጀስት ክሬቲቪቲ አርት ብቻ አይደለም ፓወር ጭምር ነው። ለምሳሌ የውጭ ሀገር ሙዚቃ ነው ቢዮንሴን ታቋታላችሁ ነው ብትይ ብዙ ሰው ያውቃታል። ወይ ደግሞ ትሄጂና ሼክስፒርን ታውቀዋለህ ምናምን ብትይ ብዙ ሰው ያውቀዋል። ሶ አርት ኢት ኢዝ አ ሶፍት ፓወር። ሌላውን ዓለም በጠመንጃና በኃይል ብቻ አይደለም ሀገራት የሚቆጣጠሩት፣ በጥበብ በክሬቲቪቲ በዚህ ነው ኢንፍሉዌንስ የሚያደርጉት። ስለዚህ አለባበሳችንን ሼፕ እናደርጋለን፣ አነጋገራችንን ሼፕ እናደርጋለን እነሱን እያየን ማለት ነው። ስለዚህ ይህንን ሶፍት ፓወር የምንፈልግ ከሆነ ሌሎች ሀገራት ላይ ተጽዕኖ ማምጣት የምንፈልግ ከሆነ እንዲህ አይነት ኢንተርናሽናል ፕሬዘንስ ግዴታ ሊኖረን ይገባል። እንግዲህ ይሄ እኔ ከስቴጅ የሚጀምር አይመስለኝም። ኢት ስታርትስ ፍሮም ስኩል ከኪንደርጋርደን ጀምሮ ቻይና ብትሄጂ ትገረሚያለሽ። በግጥም ነው እንትኖችን የሚያለማምዳቸው አልፋቤቶቹን ኤቭሪቲንግ። ሶ ልጆች ተደርድረው ያቀርቡልሻል አጫጭር ግጥሞች። ከዛን በመዝሙር መልክ የያዟቸውን በጣም ኦልድ ኤንሸንት የሚባሉ እንትኖች ነው ሪሳይት የሚያደርጉልሽ እንግዶች ሲቀበሉ ምናምን። ስለዚህ እንደዚህ ኢንቲግሬትድ የሆነ ከትምህርት ስርዓቱ ጋር አርት ወደ ሰው የሚመጣበት መንገድ መኖር አለበት። እንደዛ እያለ ከመጣ ትምህርት ቤቶች ላይ ሃይስኩልም ስትገቢ ዩኒቨርሲቲም ስትገቢ ደግሞ በጣም ጠንካራ እየሆነ ከመጣ ስፔሶች ካሉ አሁን ደግሞ ጥሩ ኢኒሼቲቮች አሉ ይመስለኛል ለአርት እና ለክሪኤቲቪቲ ስፔሶችን ለመስጠት። እዚህ ስፔሶች ካሉ በየሰፈሩ ካሉ ክበቦች በየከተማው ካሉ የባህል ግሩፖች ነው እንግዲህ የሚወጣው ማለት ነው። ሶ በኋላ ላይ ግን በሀገር ደረጃ እንደ ባህልና ቱሪዝም እንደ ባህልና ስፖርት ከዛ ደግሞ የደራሲያን ማህበር እነኚህ ድርጅቶችን በጣም ስትሮንግ ማድረግ ከቻልን ወደ ግሎባል ስፔስስ የኛ አርት ማይገባበት ምንም ሪዝን አይታየኝም። እኔ በጣም ኢምፖርታንት ነው ብዬ አስባለሁ። አይ ዶንት ኖ እንግዲህ ሌላውን ሰው እውነት ነው በጣም ምክንያቱም እንትኑ ስታዩ አንዳንድ ጊዜ ያው የውጮቹንም ስራ በምናውቀው ቢያንስ ያው በእንግሊዝኛ እንደዚህ የምናነበው አለና አንዳንዶቹን ታያለሽ በጣም ታዋቂ የተባሉ ጎበዝ ምናምን የተባሉ እና የኛ ሀገርን ሰዎች በሀሳብ በምናምን ስታይ በቃ በጣም የሚበልጧቸው የኛዎቹ ሊሆኑ ይችላሉ እና እዛ ጋር ግን በቃ ታዝኛለሽ እንዳልሽው የቋንቋው ሊሆን ይችላል የተለያዩ አይነት ነገር አለማሰቡ አሪፍ ያነሳሽው ነገር በቃ እዛው ጋራ መሰማት ምናምን የተወሰነ አይነት አድናቂዎች ምናምን አንባቢዎች ምናምን ካሉ ብዙ አርቆ ከሀገር አልፎ ዓለም አቀፍ ደረጃ አይነቱን ነገር ብዙም አለማሰብም ነገር ሊሆን ይችላል። ብዙ ነገሮች ግን ያነድዳል። በቃ ይህንን የመሰለ አቅም ዓለም ራሱ እኮ ሊያዩ ይገባ ነበር የምትይላቸው ሰዎቻችን እና አሁን የበውቄን አንስተሻል ሰሞኑን በጣም ደስ ይላል። ግን ከሱ አቅም አንጻር እኮ ምንም አይደለም ገና ብዙ ቦታ ልናየው ይገባል አይነት ነገር እና በጣም ደስ ይላል። የቻይናውን ስታነሺ እስኪ ትንሽ የብሪክሱ ይሄኛው ቪዲዮ እሱን የሚያሳይ ይመስለኛል እና በዛውም ሌሎች የተመለከትሻቸውን የታዘብሻቸውን ቆይታሽ ምን ይመስል እንደነበረ ትንሽ ተጨማሪ ታወሪላላሽ። Okay, my name is Feben Pancho. I am from Ethiopia. I'm a poet and a doctor. Wow. It's my first time ever seeing such an instrument. She played it very, very well. And the strings are too many. I don't know, it's like maybe 20 strings or 10. She plays it very well and it's mesmerizing. The performance is mesmerizing. I love listening to it. Heaven on earth. And have a wonderful place like paradise, the animals, the plants, everything. So it's like heavenly here on earth. Andro. እንዴት ተባለለትንማ እኛም በደንብ መስማት አለብን። እስኪ ትንሻቻችን ቻይና እንዴት መሰለሽ የቻይና ራይተርስ አሶሲዬሽን ነው ቀጥታ ኮንታክት ያደረገን በኢሜል ስንሄድ እኔ 3 ሆነን ሄድ ነው እኔ ብቻ ነበርኩኝ ሴት የነበርኩትኝ የዩዝ ፖትሪ ፌስቲቫል ነው። የሚገርምሽ ግን አይ ዋዝ ዘ ያንግስት ዩዝ ተብሎ በጣም ትልልቅ ገጣሚያንና ደራሲያን ነበሩ የመጡትና
እኔና አንድ የብራዚል እና አንድ የራሽያ ገጣሚ ነበርን፣ በጣም ትንንሾቹ እና ልክ ስንመጣ ራሱ ዘ ቤቢስ አር ሂር ምናምን ነው የሚባለው። ስለዚህ 10 መጽሐፍ ያላቸው የሚጠኑ እንደ ስኮለርሊ ስተዲ የሚጠኑ ገጣሚያን ምናምን ነበር የነበሩት። ስለዚህ ለእኔ በጣም የመጀመሪያ ኢት ዋዝ ኢንቲሚዴቲንግ የመጀመሪያ ኢንተርናሽናል ኤክስፖዠርሽ ሆኖ ከእንደዚህ አይነት ሰዎች ጋር መገናኘት ማለት ነው። ከዛ ልክ ስንገባ they were very organized የራይተርስ አሶሲዬሽናቸው በቃ ኮሚኒዝም ላይ የነበረው አይነት ነው። ኢትስ ላይክ ገቨርንመንት ስትራክቸር ነው። ስልጣን አለው፣ ተዋረድ አለው፣ በጣም ብዙ ስቴፖች ነው ያሉት። ስለዚህ በጣም የሚገርም አቀባበል ነው ያደረጉት። የኢትዮጵያ ፀሐያን መጥተዋል ምናምን ሰርፕራይዝኛ እንደዛ እንደሆነ አላውቅም ነበር። መጀመሪያ ያረፍነው ሳንካይ ነበረ። ሳንካይ ተቀበሉን። ወዲያው ወደ ሆንግዡ መሄድ ነበረብን። አሁን ያየሽው ቪዲዮ የተቀረጸበት ቦታ ሆንግዡን በጣም ለየት የሚያደርጋት ነገር ከቻይና ከተሞች መካከል በሁለት ፖት ወይም ገጣሚያን ነገስታት ነበሩ ያስተዳድሯት የነበሩት። የስቴት ሂስትሪው በሙሉ በግጥም ነው የምታገኙ ሄደሽ እና ያስጎበኙሻል። ይሄ ስክሮል ኦፍ ግጥሞች የሉም ነገስታቶች ሲጽፉ የነበሩት። ለምሳሌ የእርሻን መሬት እንዳያጠፉ አሁን ገበሬዎቹ ወይም በግጥም ነው እሱን ሁሉ የሚነጋገሩት። ኤቭሪቲንግ ስቴቱ ሊድ የሚደረገው በግጥም ነው እና በጣም ከተፈጥሮ ጋር ከከተማው ጋር ከሀገሪቱ ውበት ጋር ኢንቲግሬትድ የሆኑ ግጥሞች አሉ። ሙዚየም ነው በቃ ሀገሩ ራሱ ኢትስ ላይክ ሚውዚየም። እዚህ ጋር ትሄጃለሽ፣ እዚህ ጋር እንደዚህ ነበር ይሉሻል፣ እዚህ ጋር ትሄጃለሽ፣ እዚህ ጋር እንዲህ ነበረ ይሉሻል። እና ኤቭሪቲንግ ኢዝ ፖኤትሪ እዛ ቦታ ላይ የነበረው። ፌስቲቫሉንም እዛ ማዘጋጀት የፈለጉት ለዛ ነበረ፣ ነገስታቶቹ ገጣሚ ስለነበሩ ማለት ነው። ከዛን ልክ እንደገባን የብራዚል ገጣሚዎች አሉ፣ ፖርቹጊዝ ነው የሚናገሩት፣ ራሽያንስ አሉ፣ ኢራናውያን አሉ፣ የሳውዲ አረቢያ ገጣሚዎች አሉ፣ የዩኤኢ ገጣሚዎች አሉ፣ የቻይና የራሳቸው ከዛው ከሀገር ውስጥ የመጡ አሉ፣ እኛ አለን፣ የሳውት አፍሪካ ገጣሚዎች አሉ። በጣም ደማቅ የሆነ ኦፕኒንግ ሴርሞኒ ነበር የነበረው። በጣም እንትናቸው የኦርጋናይዜሽን ዲቴይላቸውን ልነግርሽ አልችልም። እንደገባን የኔ ፐርሰናል አሲስታንት ፒኤችዲ አላት ሊትሬቸር ማለት ነው። ክቡ ነው የምትይው የሚሰጡሽ ቦታ ማለት ነው። ከዛን ያስጎበኙሻል እያንዳንዱን ሄሪቴጃቸውን። በጣም የሚያስቀና አይነት ኤክስፒሪየንስ ነበረ። ከሁሉ በላይ የነካኝ ግን እዛው የነበሩ ገጣሚያን መካከል ለምሳሌ አታገኙም ይህን ኤክስፖዠር። የኢራን ገጣሚያን ነበሩ፣ ሀፊዝ የሚባል ካዚም የሚባል እና እነሱን አሁን ሄደሽ ጠጋ ብለሽ ስታነቢያቸው ስታወሪያቸው፣ ለምሳሌ ሀፊዝ የካዚምን መጽሐፍ 7 ጊዜ አጥንቶታል ጀስት ቱ አንደርስታንድ ፖኤትሪ። በጣም ነው ሪስፔክት የሚደራረጉት። ስለ ሊትሬቸር እና ስለ ሀገራቸው ቋንቋ ያላቸው ጥልቅ እውቀት ቁጭ ያደረጉሽና ማን ነው እናንተ ሀገር ክላሲክ ራይተር፣ ከዛ ሞደርን ራይተር ማን ነው፣ ፖስት ሞደርን ራይተር ማን ነው፣ ይህንን ስተዲ አድርገውት ነው የሚመጡት ማለት ነው። ስለዚህ ምን ያህል የዝግጅት እጥረት እንዳለን ትረጃለሽ። እነሱ ተዘጋጅተው ታጥቀው ምናምን የሚመጡበት የሀገር ጉዳይ ነው፣ ለእነሱ ሲሪየስ ናቸው። ከሁሉ በላይ ደግሞ ለምሳሌ ሀፊዝን ካየሹ በጣም በግጥም ሶሻል ክሪቲክ እና ፖለቲካል ራይተር ስለነበረ ከእስር ቤት ነው ቀጥታ የመጣው። ስለዚህ እንደዚህ አይነት ታጋይም ሰዎች ነበሩ ከመሀል። ስለዚህ የምትወስዱ ቅስ የልምድ ልውውጥ ኢትስ ናት ጀስት ይሄ የስነ ጽሁፍ ብቻ ሳይሆን የህይወት ጭምር ነው እና ለእኔ በጣም ሻርፕ በቃ አይኖቼን የከፈተልኝ አይነት ኤክስፒሪየንስ ነበረ። ከዛ ምንድን ነበር የምናደርግ የነበረው? ማታ ማታ ተሰብስበን ለምሳሌ ሪሳይት እናደርጋለን ግጥሞች። እኛ በአማርኛ ይሆናል እንትን የምንለው ሪሳይት እናደርገው በቃላችን፣ ግማሹ በፖርቹጊዝ፣ ግማሹ በፋርሲ፣ ግማሹ በአረብኛ። ማጠብቂያቸው አይነት አሁን አረቦች ብለን ስናስብ ፌሚኒስት ገጣሚዎች አገኛለሁ ብለሽ አታስቢም አይደል? የሳውዲ አረቢያ በጣም ፌሚኒስት ገጣሚዎች መጥተው ነበረ እና ሪቤሊየስ የሆኑ በጣም አርቲስቲክሊ ደግሞ ዲቫይን የሆኑ ግጥሞች ያቀርቡልሻል። እዛው ይተረጉማል። ከዛ እዛው ጋር እንጽፋለን። እዛው የጻፍነውን ነገር አጠገብሽ ያሉት ከራይተርስ አሶሲዬሽን ሰዎች ስላሉ እዛው ጋር ወደ ቻይንኛ ይተረጉሙታል። በጣም የሚገርም የክሪኤቲቭ ፕሮሰስ ነበረ ለኛ የነበረው። ስለዚህ በጣም ሰፊ ልምድ ልውውጥ አድርገን ነው የመጣ ነው። በጣም ብዙ መጽሐፍት ነው ራሴ የመጣሁት። ኦልሞስት ሁሉም መጽሐፍቶቹን ምናምን ይዘውልሽ ነው የሚመጡት ሶ ዛት ዩ ካን ሃቭ አን ኤክስቼንጅ። ከዛ በኋላ ከመጣሁኝ በኋላ ኢሚዲየትሊ ምንድነው የሆነው
ኢራናውያን ገጣሚዎች they were really impressed በኔ ግጥም እና ወርክሾፕ አዘጋጁ እዛው ማለት ነው። ሶ የኢራን ገጣሚዎች ማህበር እና እኔ ኦንላይን ማለት ነው። ሶ ግጥሜን ወደ ፋርሲ እየተረጎሙ እዛው ላይ እኔ በእንግሊዝኛ አነባለሁ፣ እነሱ በፋርሲ ተረጉማሉ። ከዛ ላይቭ ጥያቄዎች ይጠይቁሻል፣ ከምን ተነስተሽ ጻፍሽ ይሉሻል። በጣም they are so keen to ያስታውቃል ለስነ ጽሁፍ ያላቸው ፍቅርና መሰጠት ማለት ነው። እና በጣም የቀናውት አንደኛ በራይተርስ አሶሲዬሽናቸው ነው። በጣም ስትሮንግ ራይተርስ አሶሲዬሽን ነው ያለው ቻይና ላይ። ከዛ ሁለተኛ ግን የቀናውት ሌሎቹም ሀገራት ላይ የመጡት ጸሐፊዎች they are really serious about literature። ትምህርት ቤት ያላቸው አሉ፣ የፖትሪ ኢንስትራክተርስ፣ ስራው ኢንስትራክተር መሆን ብቻ። ሶ ጠዋት ይመጣል፣ ላይብራሪውን ይከፍታል፣ ልጆች ይመጣሉ፣ ወጣቶች ይመጣሉ፣ ትልልቆች ይመጣሉ፣ ግጥም ነው የሚያስተምረው ቁጭ ብሎ እና ብዙ የሚያስቀኑ ሜንተርሺፕ ላይ በጣም ያምናሉ። አንዱ የአንዱ ተማሪ ነው፣ እሱም ይሄን ያስተማረኝ ያለ ይነግርሻል። how they protect the young ones፣ ይሄኛው ገና አዲስ ገጣሚ ነው እና እሱን ቴክ ኬር እናደርገዋለን ይሉሻል። እና it was such eye opening። እኔ እንዲህ አይነት ልምድ ኢትዮጵያ ውስጥ ቢኖር ብዬ ቀናውባቸውን ብዙ ገጣሚዎች ነው እዛ ቦታ ላይ ያገኘሁት። ከዛ በኋላ ስመጣ በቃ ኖርማል ሰው መሆን አልቻልኩም። አይ ቲንክ ለዛም ይመስለኛል አርካይቭ ማድረግ አለብን፣ ጸሐፊዎች አብረን መገናኘት አለብን ምናምን የሚሉ ነገሮች ውስጥ የተጸንሰ የመጣሁት። ሶ ኢት ዋዝ ለእኔ ላይፍ ቼንጂንግ ኤክስፒሪየንስ ነው። በስነ ጽሁፍ ጉዞዬ ላይ ትራጀክተሪ የምትቀይርባቸው ሞመንቶች አሉ በህይወትሽ። ዋን ኦፍ ዶስ ሞመንትስ ዌር በቃ አቅጣጫ ቀይር እንዳደርግ ያደረገኝ ሞመንት ነበረ። አይ ሆፕ ደግሞ ቢሳካልን እንደዚህ አይነት ፌስቲቫል ኢትዮጵያ ብናመጣ ደግሞ እነዚህን ገጣሚያን አሁን ብዙ እንትኖች እየመጡ ነው እንግዲህ ኢትዮጵያ ውስጥ ይሄ ኢንፍሉዌንሰርስ የሶሻል ሚዲያ እንትኖች ምናምን እየመጡ ነው እየጎበኙ ነው። እና my hope is to actually invite these poets፣ እነዚህ ገጣሚዎች ደግሞ ተሰብስበው ኢትዮጵያ ላይ የሚመጡበት አጋጣሚ፣ እንደዚህ አይነት ትልልቅ ፌስቲቫልስ ማድረግ የምንችልበትን አጋጣሚ ቢፈጠር እና ልምድ ልውውጥ ቢኖር I'm definitely sure በጣም ብዙ ሰው ኢንተርናሽናል ስራ ለመስራት ኢንስፓየርድ ይሆናል ብዬ አስባለሁ። እዚህ ቻይና እንደዚህ ነው። ዋው በጣም ደስ የሚል ነገር ነው። ፌዊ ያጫወትሽን ያስቆጫል። አሁን እንደዚህ ስታይና በቃ እኛ ጋርም እኮ እንደዚህ ቢሆን እንዲህ ብንደጋገፍ አሉ ሙከራዎች የተወሰኑ፣ ግን በዛ ደረጃ ኦርጋናይዝድ በሆነ እንደዚህ ብለሽ የምታስቢው ቅድም ለተባባል ነው ወደ ዓለም አቀፉ ደረጃ ስራዎችን ለማድረስም የሚረዳ ትልቅም ነገር ስለሆነ ጠንካራ ማህበር፣ ጠንካራ ህብረት መኖሩ ደስ የሚል ነው። አንድ ነገር ብለሽ ነበረ፣ ይሄ የኮሚኒዝሙ አይነት ብለሽ ነበር እና እንደገና ደግሞ የአረቦቹን ያው ፌሚኒስት የሆኑ ገጣሚያን እንደዚህ ስትይ ወደ ቻይናዎቹ ደግሞ ሄድኩኝና ነገስታቱ ሳይቀር ገጣሚያን የሆኑበት ያዘጋጁትን ፕሮግራም እንደዚህ ስትይ በቃ ከምንሰማው በሩቁም እንደገና ይሄ ኮሚኒዝም መንፈስ ከሚባለው ይሄ ከመጠርነፉ ከምናምን አንጻር አርት ደግሞ ግጥም ምናምን የሆነ ነፃ መንፈስ የሚጠይቅ ነገር ነውና እንዴት ነው ነገሩ? እሱን ነገር እንዴት አየሽው የሚለውን። ኮንትሮቨርሻል የሆኑ ነገሮች አሉ፣ ማስታረቅ የማትችያቸው ነገሮች። ያው የስቴት ዝግጅት ስለሆነ ስቴት ኢንፍሉዌንስድ የሆኑ ነገሮች አሉ በግልጽ። ግን ደግሞ አት ዘ ሴም ታይም በጣም ወጣቶችም ነበሩ ከኛ ጋር። ለምሳሌ ለእኔ የተመደቡልኝ አልኩሽ መጀመሪያ ላይ ሆንግዡ ላይ የነበረችው አሲስታንቴ እና ቤጂንግ ስንመጣ የነበረችው አሲስታንቴ የተለያዩ ሰዎች ናቸው። ሶ ቤጂንግ ላይ የነበረኝ ኤክስፒሪየንስ እዛ ከነበረው ይለያል ማለት ነው። 2 ከተማዎች ላይ ነው የተካሄደው። ሶ አሁን ለምሳሌ የሆነ ቀን ፉያንግ የምትባል ከተማ ወሰዱን። እኔ እንትናቸው ነው በጣም የሚገርመኝ። እና ፉያንግ ማለት በ2 ተራሮች መካከል እንደ አንድ ወንዝ የሚያልፍባት ከተማ ናት። ሶ እዛው ቁጭ ብለን እኔ በባህሪ ስጽፍ ዋንስ አም ኢንስፓየርድ ምንም ነገር ኢንስፓየር ሊያደርገኝ ይችላል። ሶ በጣም ገረመኝ ሲያስጎበኙ በ2 ተራሮች መካከል የሚያልፍ ወንዝ ነገር ነው። ሶ ለፉያንግ ግጥም ጻፍኩኝ፣ ወደ 12 መስመር የሚሆን ግጥም እዛው ጋር ማለት ነው። ከዛ ስጽፍ ሰጠኋት ለአሲስታንቴ። አሲስታንቴ ኢሚዲየትሊ አስተላለፈችው ለበላይ አካላቶቿ ማለት ነው። ከዛ ስታስተላልፈው እዛው ጋር በቻይንኛ ተተረጎመ፣ እዛው ጋር ማለት ነው። ቁጭ ብሎ ወደ ቻይንኛ ተረጎሙት። ከዛን የኢራናዊ ጓደኛ የነበረ እዛው ጋር ወደ ፋርሲ ተረጎመው ከኛ ከመጣ ነው ሰዎች መካከል። ከዛ የፉያንግ ከተማ አስተዳዳሪ ይህን ግጥም እፈልገዋለሁ ብሏል። they are very impressed, they want to take it ተባልኩኝ ማለት ነው። ከዛ ኦኬ እኔ ዝም ብዬ ነበር የመነጫጨርኩት አይደለም ነው። ከዛ ወዲያው ተወሰደ እንደ እንትን ነው ወደ እንትናቸው ውስጥ ያስገቡትና
they actually acknowledge your contribution መተው ደግሞ ለሀገራችን እንትን ኮንትሪቢዩት ስላደረግሽ ብለው ይሰጡሻል። ላይብራሪያቸው ውስጥ ግጥሞቻችንን ወስደዋል፣ በስነ ስርዓት ወስደው አሉኝ ሰርቲፊኬቶች አሳይሻለሁ እንትን ላይብራሪ ውስጥ ግጥማችሁ ገብቷል፣ ስለዚህ ኮንትሪቢዩት ላደረጋችሁት እናመሰግናለን ምናምን እየተባለ ማለት ነው ይሰጡሻል። ወዲያው ነው አክኖሌጅ የሚያደርጉት። ሶ እንዲህ አይነቱ ካልቸር ይሄ የሃይራርኪካልና በስነ ስርዓት የተቀናጀ እንትን በመሆኑ የሚመጣ ይመስለኛል። ከዛ ግን ይነጉሻል የፍሪደም ፋይተርስ ምናምን ራይተርስ አሉ አት ዘ ሴም ታይም። ሶ እነሱ አንደርግራውንድ ራይተርስ ና እነዚህን አሁን ከውስጥ ሚስጥር ነው የምትረጁ ነገር። ሶ አንዳንዶቹ ቦታዎች ላይ ገደቦች እንዳሉ የጽሁፍ እንትኖች ትረጃለሽ። በጣም ብዙ ሴንሰርሽፕ ድሮ እንደነበረው ሳንሱር ምናምን ተብሎ እንደሚደረገው ስቲል እንዲህ አይነት ነገሮች እንዳሉ ይገባሻል። ሶ የስቴት ኤቨንት መሆኑ ነው አንዳንድ አርጓል የስቴት ኢንተረስት መጠበቅ አለበት። አት ዘ ሴም ታይም ግን በተወሰነ መንገድ የአካባቢውን ካልቸርም ሁኔታም ላይ ደግሞ ኦፕን ያደረጉን ሞክረዋል። ስለዚህ ያገናኙ ወጣቶች ደግሞ ጠጋ ብለሽ ስትነግሪያቸው ስታዋሪያቸው ብዙ ነገር ይነግሩሻል። ስለዚህ ነው የሁለቱንም አይነት ኤክስፒሪየንስ ያገኘው ይመስለኛል። ሶሳይቲ ምን ይላል፣ ስቴት ውስጥ ደግሞ ምን ያስባል የሚለውን በደንብ ታገኝበታለሽ። አይ ዶንት ኖ እንግዲህ አዎ በቃ ሁለቱ የሆነ የሚጻረሩ ነገሮች እንዴት ነው አሪፍ ገጣሚያ ሊወጡ የሚችሉት በእንደዚህ አይነት ሁኔታ ውስጥ ምናምን የሚለውን ነገር እያሰብኩ፣ በዛ ላይ ደግሞ አሉ በቃ ምርጥ ምርጥ ስራዎች የሚገርሙና ስለ ቻይና በተወሰነ መልኩ አንዱም መግቢያው ላይ ኃይሉ ገብረዮሐንስ ወይም ገሞራው እሱ በቻይንኛ ጽፍ እንደዚህም ስለነበር እሱን አይቼ ነበር። አሁን ደግሞ ቻይናን ከአንቺ ስሰማ እሱ ነገር እንዴት ነው ነገሩ? ይሄ ጠርነፋውና ነፃው መንፈስ እንዴት ታርቆ ነው ትልልቅ ስራዎች ሊወጡ የሚችሉት ምናምን የሚለው ነገር የሆነ እሱ ገርሞኝ ነው። ሽኩቻ አለው ከምታስቢ በላይ ሽኩቻ አለው። ልክ ድሮ በደርግ ጊዜ ኢትዮጵያ ውስጥ እንደነበረው አይነት ማለት ነው። ሶ ኤግዛይል ላይ ያሉ ጠፍተው ዩኤስኤ የሚኖሩ ወይ ደግሞ ሌላ ሀገር ተሰደው የሚኖሩ ምናምን ጸሐፊዎች በጣም ብዙ አሉ። የቻይና ጸሐፊዎች ይነግሩሻል እዛ ያሉት ወጣቶች። እኔ ጠጋ ብዬም ደግሞ ጠይቃለሁ፣ እስቲ እንደዚህ አይነት ነገር መጻፍ ትችላላችሁ ወይ? እንዲህ ብጽፉ ምንድን ነው የሚፈጠረው? ፌሚኒስት ራይተርስ አሉ ወይ? ፖለቲካል ራይተርስ አሉ ወይ? ምናምን ያሽ ትጠይቂያለሽ። ስጠይቂ ይነግሩሻል። በቃ ወጣቶቹ ብዙም ደግሞ የሶሻል ሚዲያውም ነገር ለግሎባል እንትን ኤክስፖዝድ አይደለም፣ የነሱ ሊሚትድ የሆነ ነገር ነው ያለው። ሶ ይነግሩሻል። ግን ኢናዌይ ደግሞ ያው የስነ ጽሁፉ ስትራክቸር መያዝ ደግሞ ለምሳሌ በጣም ብዙ ነገር ይታተማል። አሁን ከቻይና ከመጣው በኋላ አንድ ፕሮፌሰራቸውን ተቀበይ ተብዬ መጥቶ ነበር ኢትዮጵያ እዚህ ማለት ነው። ከሰዎች ጋር አገናኝቶ ከ10 በላይ አፍሪካን ስተዲስ መጽሐፍ ጽፏል። 10 መጽሐፍ ማለት ነው አስበሽዋል። በአንድ ጊዜ ፕሪንት አድርገሽ ያውም ደግሞ ስለ አፍሪካን ስተዲስ አጥንተሽ እንደዚህ አይነት አክሰስ በጣም ይከብዳል። ሌሎች ሀገሮች ላይ መገኘት ማይችሉ ናቸው። ግን ተማሪዎቹን ምናምን ይዞ ነው የሚንቀሳቀሰው ሲንቀሳቀስ። ስለዚህ ይሄ አንትሮፖሎጂካል የሆኑ ጽሁፎችንም ከስር አብሮት የሚያጠኑ ወዲያው ኤዲት እያደረጉ እንትን የሚሉለት ሰዎች አሉት። ያ ነገሩ ያስቀናል። ግን አት ዘ ሴም ታይም ደግሞ ያው ስነ ጽሁፍ ነፃነት ይፈልግ የለ ክሬቲቪቲሽ በጣም ሊሚት በተደረገ ቁጥር የመናገር እንትንሽ ሊሚት በተደረገ ቁጥር ክሬቲቪቲ እየሞተም ይሄዳል። አት ዘ ሴም ታይም እዚህ እሱን ሁለቱንም ታያለሽ እና ይነጉሻል። በቃ ወይ ስለተፈጥሮ ይበዛዋል። አብዛኛውን የወንዝ የተራራ የእርሻ የምናምን ግጥሞች ይበዛሉ። እዚህ እንደኛ አይነት አመፀኛ ጸሐፊውን ተነስቶ ስለ ሴቶች ምናምን የሚጽፍ ሰው ሲያገኙ ኤክሰፕሽናሊ ነው እንትን የሚለው የነበረው ኦኬ ምናምን እያሉ ይሰሙሻል እየገረማቸው ማለት ነው። ሶ ኢትስ ኦኬ እንደዚህ አይነት ነገር እናንተ ጋር መጻፍ ምናምን ትለኝ ነበር የኔ አሲስታንት። ሶ ዩ አንደርስታንድ በተወሰነ መንገድ ሊሚቴሽን እንዳለው፣ ግን አት ሴም ታይም ያው ስቴት ኢንተረስት ነው እንግዲህ ምን ማድረግ ይቻላል። ኢንተረስቲንግ ነው በጣም። ሌላው እንግዲህ የስነ ጽሁፍ ስራዎችን ግጥሞችን በተመለከተ እንመጣባቸዋለን በየመሃሉ እንደው ስራሽና የስነ ጽሁፍ ስራሽ የተጋባባቸው ብዬ ከማስባቸው ግጥሞች መሀል አንዱን ለአድማጮቻችን ልጋብዝና ወሩም ደግሞ የአእምሮ ጤና ግንዛቤ ማስጨበጫ ወር እንደመሆኑ ትንሽ ስለ አእምሮ ጤናም እንነጋገራለን። For children born of depressed mothers, they say a baby can be fed without love, hugged without embrace, live without a presence to fill a room. Tears will fall, half consoled. Nights can be so evil without lullabies,
and bedtime stories to kiss the fears off of your face. Stars won't twinkle, and you won't wonder what they are. For your little mind, the only thing you will wonder is why. Why is this woman so beautiful, so angelic crying? Why is this woman I heard singing in the womb, not uttering a single word? Why is her body so foreign to mine? Wasn't I part of her at one time? Soon you will learn crying will not bring her to you. So you will stop soon enough. Soon you will learn you are alone in this world. Soon you will learn the only safe and close place to home is within yourself. Soon you will learn how to self-soothe, and people will praise you for being well behaved. But who knew how anxious you are from within, and every time you want to speak, words sink in your throat and swallow your thoughts. You grow up and fall in love, but when he hugs you, you won't feel a thing. You make friends and sit in the middle of a room full of people, but can't help feeling like you don't belong. Alien, learn that you make sense. You're not a defect, but an effect of unfortunate adult decisions. Learn you don't need to repeat your words feeling misunderstood. Learn that it's not your fault, nor your mother's. Learn to forgive her and still love yourself. Learn to be kind to your soul, for it was never watered. Learn to heal your inner wounds. Learn to write poems so others can break through and count on you. Learn. በጣም ደስ የሚል ጥልቅ ልብ የሚነካ ግሩም የሆነ ስራ ነውና እንደው የአእምሮ ሕክምና ስፔሻሊስት ሐኪም ባትሆኚ ይሄ ግጥም ይመጣ ነበር ወይ? አይመስልኝም። ማለት ውስጥ ብዙ እስኪ ትንሽ እንጫወትበት። እንግዲህ የልጆች ኢትዮጵያ ውስጥ በጣም ሌላ ከሚያሳስበኝ አንድ ነገር የልጆች አስተዳደግ ነው። ልጆች እንዴት ነው የምናሳድገው? ያው ተመረቀሽ አትወጪም አይደለ? ብዙ ወላጆች ካረገዙ ከወለዱ በኋላ ነው እንጂ እንዴት ነው ልጅ የሚያድገው ምናምን የሚለው ሌሰኑም የለም። ከዛ ውጪ ደግሞ ያው የባህል ነገር ነው። ስለዚህ ሶሻሊ ነው ሰው ነው የሚያስተምርሽ፣ ወይ እናትሽ ወይ አያቶችሽ ምናምን ነው የሚያስተምሩት ስለ ልጅ አስተዳደግ። ስለዚህ ሰው ሁሉ የመሰለውን ነገር እያደረገ ልጁን ያሳድጋል። በኋላ ላይ የሚመጣውን ሳይኮሎጂካል የሆነውን ወይም ስነ ልቦና ጫና፣ ልጁ አስተሳሰቡ እንዴት ሊቀየር ይችላል፣ ይሄን አያስብም። ሶ ለምሳሌ እናቶች ዲፕረስድ ሲሆኑ ስለ ፖስት ፓርተም ዲፕሬሽን ብዙ ሰው ያወራል። ግን ኦኬ ፖስት ፓርተም ዲፕሬሽን እናቶች ላይ ሲከሰት ልጆቹ ምን ይሆናሉ? ሌተር ኦን አዝ አደልትስ ችልድረን ቦርን ኦፍ ዲፕረስድ ማዘርስ የሚለው ግጥም ከዛ ነው የመጣው ማለት ነው። ሚኒኮት የሚባል ቴዎሪስት አለ ሳይኮአናሊሲስ ላይ። ስለዚህ የእሱ አንድ ቴዎሪ ነው ይሄ። እና ልጆች ዲፕረስድ ከሆኑ እናቶች ሲወለዱ ያለው ሳይኮሎጂካል ኮንሲኩዌንስ አለ። ለምሳሌ አታችመንት አይኖራቸውም። አታችመንት ደግሞ በጣም ኢምፖርታንት ነገር ነው፣ እናትና ልጅ ጋር ያለን ግንኙነት የሚወስነው ማለት ነው። እዚህ በአታችመንት ነው ልጆች ኢሞሽናሊ ሬጉሌትድ የሚሆኑት። ለምሳሌ እኛ ልጆች ሲመጡ ውሽ ቡሹ ምናምን የኔ ቆንጆ ምናምን እንላለን። ከዛ ሲያለቅሱ እኔን እንላለን፣ እናቅፋለን ምናምን። እነኚህ ነገሮች they are emotional regulators ለልጆች ሬጉሌት እንዲያደርጉ። ኦኬ ሳለቅስ ኮንሶል እደረጋለሁ፣ እባበላለሁ ማለት ነው። ሲከፋኝ ሪስፖንድ የሚያደርግልኝ አለ ማለት ነው። አንክሸስ በሆን መታቀፍ የሚለው ነገር ያረጋጋቸዋል ልጆችን አንግዛይቲ። ሶ ይሄንን ስቴፖች ከእናታቸው ጋር ባለ ግንኙነት ወይም ደግሞ ፕራይመሪ ኬር ቴከር አባትም ሊሆን ይችላል ባለ ግንኙነት የሚመጣ ነገር ነው። ሶ እሱ ነገር ሳይኖር ሲቀር ልጆች አታችመንታቸው የተበላሸ ወይም ደግሞ ትራውማቲክ የሆነ ኤክስፒሪየንስ የሚሆንባቸው ብዙ አጋጣሚዎች አሉ። አንዱ የእናቶች ዲፕሬሽን ነው ማለት። ስለዚህ እንደዛ ማባበል ከባድ ይሆናል። ልጅሽን አንቺ ራስሽ ዲፕረስድ ሆነሽ ወይም ደግሞ ስሜታዊ ሲሆን ሲያለቅስ ወይም ምናምን መተሽ አንግዛይቲውን ላረጋጋው፣ ቆይ ልቀፈው፣ ሊያዘው የሚለው ነገር በጣም ከባድ ይሆናል ለእናቶች። ስለዚህ እነዚህ ልጆች ሲያድጉም የሆኑትን አደልት ሆኖ የሚያጋጥማቸው ነው። ሪሌሽንሽፕ ላይ ይቸገራሉ። ከሰው መሀል ቁጭ ብለው ኤሊየን የመሆን ስሜት፣ አይ ዶንት ቢሎንግ ሂር የሚል ስሜት፣ ሰዎች ሲወዷቸው ግር መሰኘት፣ ዋይ ወይም ደግሞ ለምንድን ነው መወደደው፣ ከዛ ለፍቅር ምላሽ መስጠት መቸገር፣ እነኚህ ነገሮች ያጋጥሟቸዋል ማለት። ስለዚህ
አይ ትራይድ እችን ነገር ለመጻፍ ነው የሞከርኩት። እንግዲህ ለርን ይህን ነገር በቃ ኤሊየንስ እንዳሉ ናችሁ ለርን አድርጉ። እናታችሁ ደግሞ አንዳንድ ሰው እናቴ እንደዚህ ሆና እንደዛ ሆና ይላል አይደለ? የእናንተም የእሷም ጥፋት አይደለም አይነት ነገር ገለሽበት። እሷም ዲፕረስድ ሆና ነው። ሶ ለርን ቱ ፎርጊቭ ሄር ኤንድ ኦልሶ ራስንም ደግሞ መውደድ መቻል በዚህ ሁሉ ውስጥ ምክንያቱም ነፍሳችሁ ወተር እንዳልሆነችም ይሄ ወላጅ ሊሰጥሽ የሚገባው ፍቅርና እንክብካቤ ከሌለ ራስን መውደድና መንከባከብ አስፈላጊ ነው። ሶ ያንን ፍቅርና መውደድ ለራስ መስጠት ብቻ እነኝን ሁሉ ነገሮች ግራስፕ ለማድረግ የሞከርኩበት ግጥም ነው። አይ ሆፕ ፒፕል ሪዞኔት ዊዝ ኢት እና ይማሩበታል ብዬ ተስፋ አደርጋለሁ። በአማርኛ ቢሆን ደስ ይለኝ ነበር ብዙ ሰው እንዲሰማው፣ ግን በአጋጣሚ እንግሊዘኛ ሆነ። ሶ በተቻለኝ መጠን እንደዚህ ከአይምሮ ጤና ጋር የተያያዙ ነገሮችን አርቲስቲክሊ ለማስገባት ሰው በተለያየ መንገድ ለሚኖሩት ላለመንፈግ ለሰዎች ማለት ነው። ግን በጣም እንትንም በርደንም ስለሚሰማኝ ነው ፓረንቲንግ ቴኪንግ ኬር ኦፍ ኪድስ ልጆች እንዴት ነው የምናሳድገው ምናምን የሚለው ነገር ማረገው ነገር በኋላ ስናልቦናው ላይ ምን ያመጣል፣ ግንኙነቶቹ እንዴት ይሆናሉ አደልት ሲሆን እነኚህ ነገሮች ላይ በጣም ስትረስ ለማድረግ ነው የጻፍኩት። ኤኒዌይስ እንዴት እንዳገኘሁት ቆይታል ፖስት ካደረኩት በጣም ነው የወደድኩት ነገሩ። ያው ስራዎችን ወዳቸዋለሁ፣ ግን ይሄኛው አሁን እንዳልኩት አንደኛ የአእምሮ ግንዛቤ ማስጨበጫ ወር ነው የሆነች ትንሽ ነገር እንኳን በክፍል አንዱ ፕሮግራማችን ብንባባል እንደገና ደግሞ አናስበውም አይደለ? ብዙ ጊዜ እኮ በቃ ሰዎች የሆኑት ላይ ነው እንጂ አስተያየትም የምንሰጠው ምናምን ለምን ሆኑ ምናምን የሚለው ነገር በቃ ወደኋላ ተመልሰን ወላጆቻቸው እኮ እንዲህ ስለሆኑ ነው። በዚህ መንገድ ደግሞ መገለጹ ማለት በቲዮሪ ምናምን በአርቲክል ደረጃ ምናምን ልናነበው እንችላለን እና በግጥም ደግሞ ውብ ሆኖ ሲመጣ ሌላው ትኩረት የሚስብ ነገር ነው እና እንዳልሽው ደግሞ በአማርኛ ቢተረጎም ጥሩ ነበር። ቤተ ማርያም እንግዲህ አሳይመንቱን እሱ ነው እየተከታተለ ግጥሞቼን ወደ አማርኛ ሊገለብጠው እንጠብቃለን። በጣም መተርጎም አለበት እና እሱ ጋር የምታነሻቸው ነገሮች አንዳንዴ በቃ ልክ እንደ ጨዋ ምናምን መታሰብ ሊሆን ይችላል፣ ግን አላይን ሆኖ ምናምን ሊሆን ይችላል ልጁ። እንደገና ለፍቅር የሚሰጡ ምላሾችን አሁንም ስትናገሪ ለምን ወደደኝ እንደዚህ አይነቱ ነገር አንድ ፖድካስት እየሰማሁኝ ነበር። በእርግጥ ዲፕረስድ ሆና ምናምን አይደለም እናቷ፣ ግን ትታት ነው። ከዛ አሁን ያደገችበት ሁኔታ ምናምን በጣም ሰዎች ሁሉ እንደማይወዷት እንደማይፈልጓት እንደዚህ እያሰበች አይነት አንድ ሰው በቀር እና በኋላ ላይ አሁን በጣም ጠንካራ የምትገርም ሰው ናት። አሁን ላይ ያው መውደዱም የሰዎች አጀቡም ምናምን ይመጣል አይደለ? እና እንትን እላለሁ አለች ለምን እና ሁሉንም ነገር ምን ፈልጎ ነው አይነት ነገር ብሎ የመተርጎም የማሰብ ምን ፈልጋ ነው ምናምን አይነት ነገር እና አንዳንድ ጊዜ በቃ ሰክሰስፉል የሚባለውን ነገር እንመጣበታለን አይደለ? ይሄ ከገንዘብ ከምናምን አንጻር ከዝና ከምናምን። ከዛ ግን የሆኑ እንደዚህ አይነት ያልታከሙ ነገሮች በቃ ምን ያህል ነው እነዛ ሰዎች የፈለገ አይነት ስኬታማ ቢባሉ ከገንዘብ ምናምን አንጻር እንዲህ አይነት ነገሮች ካልታከሙ ምናምን የሚለውን ነገር አስብ ነበርና እዚህ ግጥም ውስጥም እሱንም እያየው ነበር የተለያዩ ስቶሪዎችን እያሰብኩኝና በተለይ ልጆችን አሁን ሲጀምር they say a child can be loved without embrace ይላል። like hug without embrace። ለምሳሌ embrace ማድረግ ማለት አንድን ሰው ሙሉ ለሙሉ ተቀብለሽ ነው በቅፍሽ ውስጥ የምታረጊው። it's more than a hug embrace ማድረግ። ግን ዝም ብለሽ አሁን መንገድ ላይ ሃይ ብዬ ላቅፌሽ ልሄድ እችላለሁ ያንን የስሜት ልውውጥ ሳይኖረው። ስለዚህ እናትና ልጅም እንደዛው የስሜት ልውውጦች ሳይኖሯቸው ሊታቀፉ ይችላሉ። ልጆች በአንቀልባ ታቅፈው ሊሆን ይችላል ያውቃቸው ይችላል። ፊልም ብታይ ወይ ሞሽን ብታይ ሪስፖኬት የማይደረግ ልጅና እናት የማይቀባበሉት አይነት የስሜት እንትኖች ይታያሉ። ከዛ ደግሞ ካን ቢ ፌድ ልጅ እኮ ፊድ ይደረጋል ሳትወጂው። የቻይልድ ካን ቢ ፌድ ዊዛውት ላቭ ይላል። ልጅን ማጉረስ ይቻላል ፍቅር ሳይኖርበት ማለት ነው። እዚህ ህይወቱ እንዲቆይ ብቻ ልታበዩ ትችላለሽ። ግን አብረሹ እያየሹ አይኑን ይሄ እንትን እያልሽ ኢሞሽኖቹን አብረሽ ሼር እያደረግሽ የሚደረግ መመገብና እንደው በቃ መብላት አለበት ብለሽ እየተሯሯጡ ማብላት የተለያየ ነገር ነው። ሶ ከልጆች ጋር የምናደርጋቸው እነዚህ ማይነር የሚመስሉ አክቲቪቲዎች አሉ አይደለ? የየዕለት ግን ሃው ማች
እናቶች ዲፕረስድ ሲሆኑ ታየዋለሽ። ልጆቹ ፒክ ያደርጋሉ የፊት በተለይ ኔጌቲቭ ኢሞሽንስን በጣም ፒክ ያደርጋሉ ልጆች። ለምንድነው ፒክ የሚያደርጉት? ሰርቫይቫል ዲፔንድስ ኦን ኢት። ይሄ አንገር ምናምን የሚለው ነገር ሰርቫይቫልሽን ዲተርምን ያደርገዋል። ልመታ እችላለሁ አልችልም፣ ወይም ደግሞ አደገኛ ሰው ነው ይሄ ለኔ አይደለም የሚለውን እኮ እንድናቅ ነው የመጀመሪያ ኤክስፖዠር። እነኚህ ነገሮች በጣም የልጅ ህይወት ላይ የመጀመሪያዎቹ በተለይ 2 ዓመታት በጣም ኢምፖርታንት ናቸው። ግን ብዙ ሰው ከዛ አንጻር አያየውም። ለምሳሌ ረጅም ሰዓት የሚያሳልፉ እናቶች አውቃለሁ። 24 ሰዓት ሊሆን ይችላል ከልጆቻቸው ጋር ያሉት ማለት ነው። ግን ኳንቲቲው ረጅም ነው። ከዛ ግን ቁጭ አድርገሽ ኳሊቲው ለምሳሌ ጉዝቅ ብለው ከሱ ጋር ይጫወታሉ ወይ ያነጋግሩታል ወይ አብረውት ይጃጃላሉ ወይ የሆነ ትጃጃልሽ ከልጅሽ ጋር እነሱ ሲዝቱበት ምናምን ነው የሚውሉት ወይስ እኛ ነን የምናጫወታቸው እነሱ ናቸው የሚያጫውቱን ላለው። እኔ ብዙ ቀን ልጆች ሳገኝ እኛ የምንጃጃለው መጠን ሳይ እነሱ የሚያጫውቱን ሁላ ነው የሚመስለኝ። ይሄንን አይነት ነገሮች ታደርጊያለሽ ወይ ከልጅሽ ጋር? ልጁ ደግሞ አዲስ ሰው ነው። ለምሳሌ እኔ እና አንቺ አሁን ለመጀመሪያ ጊዜ ስንተዋወቅ ኢንተረስትድ ሆናለሁ አይደለ? ስለአንቺ ምን ትወጂ ይሆን? ምንድን ነው ደስ የሚያሰኛት? ባህሪዋ እንዴት ነው? ያስቆጣት ይሆን ምናምን እንላለን። ልጆችሽንም እየተዋወቅሽ ነው። አዲስ ሰዎች ናቸው። ምንም እንኳን ከኛ ውስጥ ቢወጡም የራሳቸው ባህሪ የራሳቸው የሚወዱት ደግሞ ሪያክሽኖቻቸው ደግሞ የተለያየ ነው ለእያንዳንዱ ነገር። ስለዚህ በቃ የኮንቲኒየስ ዴት ብለሽ አስቢው ከልጅሽ ጋር የሚሆነው ማለት ነው። የሆነ ነገር ስታለብሸው አልወድም ብሎ ሲጥል፣ የሆነ ምግብ ስትሰጪው ሲተፋ ምናምን ኦኬ ልጅ ይሄን አይወድም ማለት ነው እያልሽ ቁጭ ብለሽ እኮ እያጠናሻቸው የሚውሉ ፍጥረታት ናቸው። ያ ኳሊቲ ኢዝ ሞር ኢምፖርታንት ዛን ዘ አማውንት ኦፍ ታይም ዩ ስፔንድ with a child። ከልጆች ጋር ከምታሳልፊው ረጅም ሰዓት ትንሽዬ 30 ደቂቃም ብትሆን በእነሱ ሌቭል ወርደሽ ያሳለፍሽው ኳሊቲ ታይም ኢዝ ሞር ኢምፖርታንት። ስለዚህ እነዛ ነገሮች ላይ የተወሰነ ትኩረት ማድረግ እንደ ማህበረሰብ የሚያስፈልገን ይመስለኛል። በተለይ በድሉ ይደግ የሚባልበት አይነት ማህበረሰብ ላይ ቁጭ ብለን ከዛ ደግሞ የሴቶች ትራውማ ደግሞ አያልቅም እናውራው ከተባለ እና ኮንቲኒየስ ረሃብ እና ችግር ባለበት ከዛ ደግሞ ጦርነትና ሁልጊዜም ሰላምን ማጣት ባለበት ሀገር ላይ ቁጭ ብለሽ ልጅሽን የምር ሬጉሌትድ የሆነ ቻይልድ ማሳደግ በጣም የሚከብድ ነገር ነው። ምክንያቱም አንቺ ራሱ ኮንቲኒየስ ስትረስ ውስጥ ነው የምትሆኚው። እነኚህን ነገሮች ስደማመሪያቸው ልጆቻችን ላይ የምናስተላልፋቸው ነገሮች በጣም ያሳስቡኛል። ኔክስት ጀነሬሽን እንዴት ነው የሚሆነው ምናምን የሚለው ማለት ነው። ስለዚህ ሜቢ ለዛም ሊሆን ይችላል ግጥሜ ወደዛ እየወሰደ ገና አልወለድኩም ግን በቃ በጣም ነው ሰው ወለድኩላ ሲለኝ ያሳስበኛል ይሄ ጉዳይ ማለት ነው። አትሊስት እንደው ኮንቲኒየስ ኤዱኬሽን የሚያገኙበት እናቶች ሄደው ስለ አታችመንታቸው ጡት እንዴት ነው ፊድ ማድረገው፣ ከልጄ ኢሞሽንስ ጋር እንዴት አድርጌ ኢንተራክት ላድርግ፣ ከዛ ደግሞ ዲፕረስድም ሆና ከሆነ ቶሎ ፒክ ተደርጎላት ታክማ ቶሎ አቴንድ ተደርጋ የሚያስፈልጋት ኬር ተሰጥቷት ወደ ልጇ እንድትመለስ የሚደረግባቸው ብዙ መንገዶች መፍጠርም ማበረታታትም አለብን ብዬ አስባለሁ። አይ ዶንት ኖ አረዘምኩብሽ ፌቢ ነው በጣም ፈልጌው ነው ደግሞም ይጠቅመናል እና ምንም አላረዝሽም። በጣም ደስ የሚለው እንዲህ አይነቱ ነገር ካልተጨዋወትንማ ጠቃሚም እኮ ነው ማለት አንድ ይስባል፣ ሁለተኛ ደግሞ ጠቃሚም ነው በጣም እና ትናልኩት ገለባበጥኩት እንደዛ ነው ልጅ ፕራዮሪቲ አላውቅም አንዳንዴ I liked it እና የሆነ እንደ ስነ ጽሁፍ ስራ ምናምን በጣም ያው ስለሚስበኝ ማለት ነው እንዲህ ግጥም ውበት ምናምን እና ከዛ ደግሞ ግን የሆነ ጠቃሚም ነገር ነው በጣም እና እሱን እያሰብኩኝ ነው ትንሽ እንድታወሪን የፈለኩት። አንዳንዴ ልጆች አይመስልም አይደለ በእኛ ሀገር እንዳልሽው በድሉ ይደግ ምናምን አሁን ትንሽ ለውጦች አሉ እንጂ ምን ገረመኝ መሰለሽ እንደዚህ አንድ የቅርቤ ቤተሰብ ልጅ አለና እንዲህ ተሰብስበን ማንን ባህሪያችንን እየገለጸ ነው እና ማንንም ደግሞ ባህሪ ውስጥ ለምን እንደሚወድ ምናምን በጣም ሕፃን ልጅ ማለት ነው እና ከዛ ስለኔ ሲገልጽ አንዱ ሪስፔክት ታደርገኛለች ስለምታደርገኛለች ሕፃን እኮ ነው በጣም ገባሽ አይደል አሁን ሕፃን ልጅ እንደዚህ ታደርገኛለች ምናምን የሆነ የትልቅ ነገር ብቻ ምናምን ነው አይደለ የሚመስለን ጀስት እኔ ባህሪ ስለሆነ ነው እንጂ የሆነ እሱ እንዲህ እንዳይሰማው እንደዚህ ስለሚፈልግ ምናምን ብዬ አይደለም ግን ሌላ ነገር ያደረልኝና ህፃናትም እኮ የሆነ መወደድ ምናምን ብቻ ነው ወይም ደግሞ የሆነ ፍላጎታቸውን ማሟላት ምናምን ነው እንጂ ብዙ ጊዜ ተደርጎ የሚታሰበው በእኛ ሀገር ሁኔታ
ይሄንን መከበር ምናምን የሚባለው ነገር የትልቅ ሰው ነው የሚመስለን እና እሱ ጉድለት የሚያመጣው ራሱ የሆነ ነገር አለ ምናምን የሚለው ነገር እሱንም ብዙ መማር አለብን። በጣም በተለይ አሁን እንደው ስላነሳሽ ነው እንጂ ፍቃዳቸው ራሱ መጠየቅ። ለምሳሌ እኔ ልጆችን አሁን ዝም ብለን ነው አንስተን ምንስመው፣ ዝም ብለን ነው ምንነካቸው ያለ ፍቃዳቸው ማለት ነው። ወይ ደግሞ ልናበላቸውም ከፈለግን ዝም ብለን ነው መብታቸውን ጥሰን ነው በቃ ሊትራሊ እየፈለግ ነው የምናደርገው። እና ልጆች ይህንን ነገር በደንብ ነው ኢንተርናላይዝ የሚያደርጉት። ባይዘው መጠየቅ ለምሳሌ ልጆችን ልሳምህ ወይ ሚኒመም አይ ዶንት ዋንት ቱ ካለ ኦኬ ብሎ ሪስፔክት ማድረግ፣ ላጉርስህ ወይ ዝም ብለን ሳይሆን ና እዚህ ላፕ ላይ ተቀመጥ ምናምን። አሁን ከሳይጥ ጋር በጣም ልናስለምደው የሞከርለ ነው ሰው ልጆችን በቃ ፈልግም ካሉ ሴቶች ጣታንር የምንለምዱና ዲስኮንፈርታቸውን የት ልንወስድላቸው። ለምሳሌ የሆነ ሰው ጋር በግድ ቁጭ በሉ ብሎ ማስቀመጥ፣ አጎታ አይደል ቁጭ በል ወይ አክስትሽ አይደለች፣ እንደዛ ነው የምናደርጋቸው። ኖ ካሉ ልጆች they have the right መብት አላቸው፣ ያለ መነካት ያለ መጎተት መብት አላቸው። እና ብዙ ጊዜ እንደ ሙሉ ሰው አናያቸው የሚመስሉን የሆነ እንዴት አድርጌ እንደምገልጸው ራሱ አላውቅም። ሙሉ ሰው ናቸው ብለን አናስብም። ልጅ እያለሁ ማረሳውን አጋጣሚ ልንገርሽ። እኔ በጣም እናቴ በጣም ክሪቲካል ሰው ናት የኔ ህይወት ላይ እና ድሮ ታክሲ ምናምን ሲከፈል ትዝ ካለሽ የልጆች ተብሎ የሆነ ግማሽ ሂሳብ ምናምን ነው እና የሆነ ጊዜ ከጅማ አዲስ አበባ ስንመጣ መኪና ይዘን እኔና እህቴ ተከታታይ ነን፣ እኔና ታላቂ የግማሽ ሰው ሂሳብ ትከፍያለሽ አላት ማለት ነው። እና በጣም ረዳቱን እንደዚህ እኛ ሁለታችንም ልናብድ ደረስን። ግማሽ ሰው ማለት ምን ማለት ነው? ወዲህም ይዛ ነው ማለት ነው። ለምን እኛ እናታችን ታክሲ ምናምን ለብቻችን ነው ወንበር የምታስይዘን። ከፍላለሁ ሙሉ ሰው ናቸው ከፍላለሁ ስንትም በለው እኔ ከፍዬ ተዝናንተው ሄዱ ነው የምትለው እናት። እና ግማሽ ሰው ሲለን በጣም ውድ ነገር ምንድን ነው የጎደለብን አይደል? ቮካብላሪያችን ራሱ ያ ግማሽ ሰው ምንድን ነው የጎደለብን? ምናችን ተከፍሎ ነው ግማሽ ሰው የምንባለው? ሙሉ ሰው አይደለንም ወይ? ይዘነው በቃ ነፍሱን ማለት ነው። ምን አይነት ልጆች ነው የምታሳድጊው ምናምን ብሎ ሰውየው ራሱ ሙሉ ሰው በለን። ለምን ሙሉ ሰዎች ነን። ልጆች ሙሉ ሰዎች ናቸው። they just grow to be adults እንጂ የሙሉ ሰውን ጥሬ ዕቃ ይዘው የመጡ ፍጥረታት ናቸው። ስለዚህ the way we treat them እነሱን ትሪት የምናደርግበትን መንገድ በዛ መንገድ መሆን አለበት ብዬ አስባለሁኝ፣ መሆንም አለበት። ስለዚህ እንደ ሶሳይቲ የሚቀረን አንድ ነገር ይሄ ነው ብዬ አስባለሁኝ። ለዛ ይመስለኛል የሰውን መብት መጣስ እንደፈለግን የምንሆነው ራሱ የምንሆነው አይ ቲንክ ኢትስ ሃው ዊ ሲ ሂውመን ቢንግ ሰዎችን ከምናይበት እይታ አንጻር የሚመጣ ይመስለኛል። ያ ደግሞ ከልጅነታቸው ጀምሮ የምናስለምዳቸው ነገር ነው። እዚህ ጥሩ ነገር ነው ያነሳሽው። ክሪቲካል ኦብዘርቨር ነው ማለት ነው ያንቺ ዘመድ ራሱ አይተሻ አስተውሎ እሷ ስለምታከብረኝ በጣም ስለምታገኝ ነው ያስተውሉታል ማለት ነው። አንደርስታንድ ግን አይመስለንም እኛ የሚኖሩ ነው። አዎ በጣም የሆነ የገረመኝ አጋጣሚ ነበርና እንደዛ አገኘሽ እስኪ እናወራበት ብዬ እንደው እናትሽን ነገር ስታነሺ እናትሽም እንደዚሁ በአእምሮ ሕክምናው ዘርፍ ውስጥ ያሉ ናቸውና ትንሽ እንጫወት ስለ ቤተሰብሽም። ወይ እኔ እናቴ አይ ቲንክ ሺ ኢዝ ዘ እኔ ለእኔ ማች ሜድ ኢን ሄቨን የምትዩ ሰው የለም። የሆነ እናቴ ራሱ ባትሆን ማደንቃት ሴትዮ ናት። ኖርማሊ አዎ በቃ በጣም ማደንቃቸው ሰዎች ምናምን ብለሽ ልታስቢ ከምትችያቸው አይነት ሰዎች መካከል ናቸው። ስለዚህ ልጅነቴ ላይ ስነ ጽሁፉን ጨምሮ በጣም ስትሮንግ ኢንፍሉዌንስ ካሳደሩብኝ መልኬም እሷን ስለሚመስል ነው መሰለኝ ድምፄም እኔም በጣም ስትሮንግ ኢንፍሉዌንስ ካደረጉኝ ሰዎች መሀል ናት። ሀገር መውደድ የሚባል ነገር ለምሳሌ እኔ ሀገር መውደድ ከእናቴ ነው የማውቀው፣ ሌላ ምንም አውቀው ነገር የለም። ምክንያቱም ሰው ውጭ የምትኖር ሴት ነበረች። ጥላ ስትመጣ ሰው ሁሉ ያማታል ብሎ ነው ያሰበው። ወደ ኢትዮጵያ ስትመጣ ያማታል እቺ ሴትዮ ምናምን ተብሎ እስኪያስቡ አጎቶቼ ምናምን ያምሻል እንዴ ሰው እንደዚህ አይነት ኦፖርቹኒቲ ኖ ለምን የአእምሮ ሕክምና ነርስ ነች እቺ ሴት። ሰው ሀገሬ ላይ የለም እንደዚህ አይነት ፊልድ እና እነዚህ ቁጭ ብዬ የፈረንጅ እንትኖችን ከማከም ብላ ተመልሳ መጣ። የአእምሮ ሕክምና በሌለበት ነው ምልሽ ጅማ ከተማ ላይ የአእምሮ ሕክምና ሳይታወቅ ዲፓርትመንቱን ያቋቋመች ሴት ናት። ሶ በጣም ሀገርን ሰርቭ ለማድረግ መውደድ ምናምን የሚባለው ነገር ቤት ውስጥ ኖርማሊ የምትፈጥርብሽ ሴት ነች። ከሁሉ በላይ ግን በነፃነት እንድናድግ
ነፃ ሆኖ ማደግ፣ ሀሳብሽን መግለጽ መቻል። በቃ እንደ ሊብራል ነው የኛ ቤት ሳሎን ብትመጪ አንዳንድ ቀን ልጆችና እናት ቁጭ ብላ አይመስልሽም። በቃ we can challenge every thought ያንዳንዱን ሀሳባችን አንስተን መናገር እንችላለን፣ ጥያቄ መጠየቅ እንችላለን እና ሁሉንም ነገር የምትፈቅድና ደግሞ የምትወድ ናት። እሱን ነገር እንድታደርጊ የምታበረታታ ሴት ነች። ስለዚህ ለእኔ በጣም አስፈላጊ እናት ናት የተሰጠችኝ ብዬ ነው ማስበው። በተለይ ትምህርቴ ላይ ለምሳሌ አካዳሚክሊ ፐርሲው እንዳደርግ በጣም ተጽዕኖ ያሳደረችብኝ እሷ ነች። ምክንያቱም ክሬቲቪቲ በጣም ይበዛ ነበር። ስዕል ወዳለው፣ ግጥም ወዳለው፣ ሙዚቃ ወዳለው፣ በቃ ሁሉም ቦታ ያለ ይሄ ክሬቲቭ ቻይልድ የለም፣ እንደዛ ነበርኩ። የኔ እናት ደግሞ ግራውንድ ነች፣ መሬት ላይ በማውረድ ነው የምታምነው እና ምንም ሀሳብ ይዘሽላት ስትሄጂ የመጀመሪያ ጥያቄው እንዴት ነው መሬት ላይ የምናወርደው? ኦኬ እንዴት የምናወርደው ይመስልሻል? ሶ ፕራክቲካሊቲውን ኢሚዲየትሊ እንዳስብ ታደርገኛለች ማለት ነው። ሶ ይሄ በኢማጂኔሽንሽ አትነሆልኝ ዝም ብለሽ በአየር ላይ ምናምን አትሆኝ፣ በቃ ቁጭ ግራውንድ ታደርግሻለች። ስለዚህ ኤቭሪ ፕሮጀክት አይ ሃቭ ኦር ኤቭሪቲንግ አይ ዱ ክሬቲቭ ሀሳቡን ማምጣት ብቻ ሳይሆን መሬት ላይ ማውረድ የተማርኩት ከእናቴ ነው። ግጥምም ለመጀመሪያ ጊዜ እኔ ግጥም ሲቀርብ ያየሁት እናቴ ነው። እናቴ ግጥም ትጽፍ ነበር እና አረሳውም። በቃ ብዙ ጊዜ ብየዋለሁ፣ የ10-11 ዓመት ልጅ ሆኜ ቸርች እጄን ይዛኝ ሄዳ ነው እና የቸርች የመንፈሳዊ ግጥም ነው የምታቀርበው። በእርግጥ ግን በጣም የሚገርም ኢሞሽናል የሆነ ግጥም ነበር ፕሬዘንት የምታደርገው በድንጋይ ሊወግሯት ስለመጣችው ሴት እና እውነተኛው ዳኛ የሚል ግጥም ነው የምታቀርበው። አመንዝራይቱ ሴት ስለምትባል እና በቃ እኔም አላውቃቸው እነሱ ማያውቁኝ ብቻ አንድ ነገር ለክስ ይዘዋል። ለአመንዝራ ሴት ናት፣ ቅጣት ይገባታል ብለው ተማምለው ድንጋይም ከምረው እኔን አምጥተዋል ለእውነተኛ ዳኛው። እቺ ላይ ብቻ ነው ባይዘው ትዝ የሚለኝ ረጅም ግጥም ነው እና በጣም ታለቅሳለች፣ ኢሞሽኖች አሉት እሱን ግጥም ስታነብና ፎር ዘ ፈርስት ታይም ለካ ራስን እንደዚህ መግለጽ የሚቻልበት ነገር ነው። ነገርዬው እኮ አልገባኝም ምን ማለት ነው ምናምን ብትይኝ ላላቅ እችላለሁ፣ ግን አይ ካን ሲ ማይ ማም ስትራግል ያደረገችባቸው ነገሮችን የምትገልጽበት ቱል እንደሆነ ከዛ በኋላ ነው መጥቼ የመጀመሪያ ግጥሜ ራሱ አንድ ለእናቱ አንብቤ ነው የአፄ ቴዎድሮስ ታሪክ አፄ ቴዎድሮስ ነው የጨመርኩት። አፄ ቴዎድሮስ ሲወለድልሽ የሚል ማለት ነው ጀግና ለኢትዮጵያ ማለት አንድ ለእናቱ ምናምን ብዬ ጽፌ ለአማርኛ አስተማሪ እግዚአብሔር ይስጠው ቸር ኃይሉ ይባላል። በጣም ደስ የሚል አማርኛ መምህር ነበረ። በቃ በጣም ኢንካሬጂንግ የነበረ ሰው ነው እና እየወጣችሁ አንብቡ ምናምን ይለናል። እጄ ለአማርኛ ተቻሪ አንብቤለት ምናምን ጎበዝ ተብዬ መጣሁ። አይደድን ነው አሃዲቲም ሶ በእኔ ህይወት ውስጥ በጣም ከፍተኛ ተጽዕኖ አላት የኔ እናት። ከሁሉ በላይ ግን በጣም የእንትን ሰው ነች። ይሄ በመብቷም አትደራደር፣ አሰርቲቭ ሀሳቧን የምትገልጽ ከዛ ደግሞ በጣም አካዳሚክ በእውቀትና በትምህርት በጣም የምታምን ሴት ናት። ሶ እኔ ፍሮም ታይም ቱ ታይም እያየኋት ብዙ ነገሮች ከእናቴ ነው ብዙ የተማርኩት ማለት ይችላል። ኦልሞስት ኤቭሪቲንግ ማውቀው ነገር ካለ የተማርኩት ከእናቴ ነው። አካዳሚክሊ የተማርኩትን ነገር ብቻ ነው የጎለበተልኝ ብዬ ነው ማስበው። ቴክኒኮችን ምናምን ስትራቴጂዎች ትማሪያለሽ፣ እውቀት ያንን ይጨምርልሻል። አብዛኛውን ማውቀውን ነገር ግን የተማርኩት ከወለደችኝ እናቴ ነው። ስለዚህ she was a very strong woman። አያቴም በጣም ሴት አያቴ በጣም በቃ ፊቴ ላይ ውለዋለች። በጣም ረጅም ናት፣ ቀጥ ያለች ሴት ናት እና የኔ እላለሁ ሁልጊዜ የኔ ፌሚኒዝም ቲዮሪ ግራንድ ማዘር ዶተር ነው። የኔ አያት በጣም ስትሮንግ ሴት ከመሆኗ ብዛት የማየት እድል ነበረኝ እንዴት ትኖር እንደነበረ። የኔን ወንድ አያት በጣም እንትን ይላት ስለነበር በጊዜ ነው የተፋቱት ከሁለት ልጆች ወልዳ። ወጣ ሄድንካ በፌስታል አውጥታ ነው አሉ በር ላይ። ከዛሬ በኋላ ፊልድ እየወጣ ከሁለት ልጆች ጋር ትቷት እንግዲህ እግዚአብሔር ያሳየች በአምስተኛ ክፍል ተማሪ ሆና ምናምን ነው ጠልፎ ይዟት የመጣው። ይሄ ሰው ጠልፎ ይዟት ከመጣ በኋላ ከተማ ላይ ፊልድ ምናምን ይሄዳል፣ እሱ ስራ አለው። ስለዚህ ሴት ብቻዋን ትቸገራለች፣ ሁለት ልጆች ይዛ ማለት ነው። ምንም ፋይናንሻሊ የሚያግዛት ነገር የለም። ስለዚህ ላይክ ነው ከዚህ በኋላ ብላ የሆነ ጊዜ ላይ 6 ወር ነው ምናምን ቆይቶ ሲመጣ ፌስታል ደጅ ላይ ያደረገችለት ነው የሚሉት ሲያወሩ ማለት ነው። እሷ አታወራም። እዚህ በጣም ጠንካራ ሴት ነበረች የኔ አያት። ከዛ በኋላ እንግዲህ አረቂ፣ ጠጅ፣ ጠላ እየሸጠች ነው የኖረችው ሴት ልጆቿን ሬዝ ለማድረግ። ሁለተኛ ግብታ ነበር፣ 5 ወልዳለች። እድሜው አልቆየላትም፣ ወታደር ባልነበራት
ስለዚህ 7 ልጅ አካባቢ ብቻዋን ያሳደገች ሴት ነች። ስትሮንግ ወመን። ከዛን የኔም እናት እንደዛው በጣም ስትሮንግ ሴት ከዲፕሎም ነርስነት ነው የተነሳችው። አድቫንስ ዲፕሎም ተምራ ውጭ ሀገር ሄዳ ተመልሳ መታ ቤት ሰርታ ዲግሪዋን ተምራ 2 ማስተርስ አላት አሁን የኔ እናት ማለት ነው። አካዳሚክ መጽሐፍ ጽፋለች ምናምን እና እነዚህ ሴቶች ናቸው እኔ እዚህ ጋር አሁን የምታየኝ በቃ እንደፈለግኩ መሆን ሴት እንደሆን የተገፋልኝ ግድግዳ አለ። አያቴ ገፍታ ያስጠጋችኝ፣ እናቴን ያስጠጋችሁ፣ እናቴ ደግሞ ገፍታ ለኛ ያስጠጋችን ግድግዳ አለ። ሶ ኢት ዋዝ ኤ ጀነሬሽናል ወርክ። ድንገት በቅለን አይደለም እንዲህ አይነት ሰዎች ሆኑ ነው። ኢቱክ የብዙ ሰው ህይወት እንትን ወስዷል። ይሄ ኢነርጂም ልፋትም መከራም ጥረትም የወሰደ ነገር ነው። እኛ እዚህ ጋር እንመጣ እዚህ ኤንዲንግ አቭ ቲንግ ኢትስ ቢኮዝ ኦፍ ዘ ኮሚኒቲ ነው። እናቴ ባደረጓቸው ጥረቶች ነው እኔ እዚህ ጋር የሆንኩትና አይ አም ፎሬቨር ግሬትፉል ዳት በቃ በጣም እድለኛ ነኝ እኔ እንደዚህ አይነት ሴቶች የነበሩበት ቤት ውስጥ ማደጌ። እንግዳ ነው አሁን እኔ ለምሳሌ ወንዶች የበላይነት ምናምን ይሄ ፓትሪያርኪ ምናምን ዩኒቨርሲቲ ገብቼ ያየሁት ጉድ ነው። እኔ አላውቅም እንደዚህ አይነት ነገር እኛ ቤት ውስጥ እናቴ ናት ብሬድ ዊነር፣ በጣም ስትሮንግ ናት፣ የተማረች ናት ምናምን። ስለዚህ የሆነ ወንድ እንደው እንደዚህ እንትን የሚባልበት ቤት ውስጥ አላደኩም። እግዚአብሔር ይስጠው አባታችንም በጣም ጥሩ ሰው ነበረ። ምግብ ቤት ውስጥ የሚያበስለው ወንድ ነው እኛ ቤት ልብስ የሚያጥበው ወንድ ነው። ታናሽን ያሳደገው አባቷ ነው። ምክንያቱም እናቴ ትማራለች በዛ ሰዓት ላይ ትምህርቷን እየተማረች ነበረ። ስለዚህ አላየሁትም እኔ ዩኒቨርሲቲ ገብቼ ወጣት ወንዶች እንደዛ ራሳቸውን እንትን ሲሉ ፖርትሬት ሲያደርጉ እስከማይበት ሞመንት ድረስ አይደድን ነው ለካ እንደዚህ አይነት ጉድ አለ እያልኩኝ ነበር ዩኒቨርሲቲ ገብቼ ኤክስፖዝድ የሆንኩት። ስለዚህ ይሄ ኤንቫይሮንመንት ይመስለኛል ካደግኩም በኋላ የመብት ጥሰትን ምናምን ቶለሬት እንዳላረግ እንደሆን ምን ማለት ነው እንደ ጀንደር ሮልን ኮስችን እንዳደርገው ከዛ ደግሞ ስለዚህ ጉዳይ በጣም እንዲቆረቁረኝ ሌሎች ማግኘት አለባቸው ብዬ ድነት ያደረገኝ እነዚህ አያቴና እናቴ ናቸው ብዬ ነው ማስበው። አይ ዶንት ኖ። ዋው ደስ ይላል በጣም። ስለዚህ ፌሚኒዝምን በቲዮሪ ምናምን ብቻ ሳይሆን በንባብ ብቻ ሳይሆን የማውቀው በእናቴ በአያቴ ጭምር ነው። በጣም ስትሮንግ ውመን እኔ ይኸውልሽ ለምሳሌ አያቴን በጣም በጣም መወድላት ባህሪ ያለ አሁን ወንድ አያትም አለኝ ሴት አያትም አለኝ። አነጻጽሬ ነው አስቀምጥልሽ። ወንድ አያቴ ይበልጥ ነው በቃ ብልጣ የሆነ ግለሰብ ነው። ለምሳሌ ወንድ አያቴ ይመጣል ዊኬንድ ላይ ሲመጣ ሽጉጥ ዳቦ የሚባል ነበር ደግሞ አካባቢ ያደገ ሰው ያውቀዋል። እኔ እንጃ 25 ሳንቲም ወር ሳምቲንግ ነገር ነው እኮ ሽጉጥ ቅርጽ አለው ዳቦ ይዞልን ይመጣል። ይዞልን ይመጣና ፀጉሩ ታሽቶለት ምግብ ቀርቦለት ያውን ቀበጥ ነው ባይዘው ይሄ እንጀራ በሚጥሚጣ ምናምን አይበላልሽም እሱ እና እንደዛ አይነት ሰው ነው። ስለዚህ መጥቶ ተስተናግዶ ተንከባክበሹ ጋቢ ተሰጥቶት ምናምን ነው የሚሄደው። ኦን ደ ኮንትራሪ ሴት አያቴ ዓርብ ዕለት ነው የምትመጣው። ኦን ፍራይዴይስ ልክ ትምህርት አልቋል ከተባለ ሺ ኢዝ ዴር መታለች። ከዛን እኔን በጀርባዋ ትንሽዬ ስለሆንኩ ማለት ታላቂን በእጇ ይዛን ወደ ቤቷ ነው ይዛን የምትሄደው። ልዩነታቸውን ነው የምነግርሽ እንግዲህ የሁለቱም ማለት ነው። ሶ አያቴ ኦርቶዶክስ ነበረች፣ እናቴ ፕሮቴስታንቲዝምን ተቀበላለች። አያቴ በቃ አይምሮዋ ይህንን መቀበል አቅቶታል። ከኔ ዘር ሌላ ሃይማኖት የሚከተል ሰው እና ኢንሃው በራሷ የፍቅር መንገድ መታገል አለባት። ገብቶሻል? እኛ እንዳንጠፋ ማለት ነው። ስለዚህ ቤቷን ይዛን የምትሄደው ፀጉራችንን አሳጥባ እንግዲህ ኤክስቶችን ፀጉራችን ተሰርቶ ኢትስ ኦል ቴኪንግ ኬር ኦፍ ዩ ማለት ነው። በጣም አሰርቲቭ ሴት ልጅ። ከዛ ቤተክርስቲያን ይዘን ትሄዳለች፣ ታስቆርበናለች፣ ክሪት ታሰርልናል ምናምን እና በጣም አክቲቭሊ ነው ኢንጌጅ የምታደርገው ማለት ነው የኛ ህይወት ላይ አንላይክ ማይ ግራንድ ፋዘር ነው የምልሽ። ከዛ በሰዓቱ አይገባሽም፣ ያው አድገሽ ነው አናላይዝ የምታደርጊው። ከዛን እሑድ ትመልሰናለች ማለት ነው ጠዋት ላይ። እሑድ ስትመልሰን የኔ እናት ደግሞ የኛ የቸርች ሰንበት ውድ ነው የፕሮቴስታንት ሰንበት። ስለዚህ እሑድ ጠዋት እንወሰዳለን። እናቴ ትቀውሳለች፣ በቃ ልጆቼ ላይ ክራት ትሰሪ ምናምን ትልና ትፈታለች። እንኳን እነሱ አንቺም ከሆዴ ነው የወጣሽው ምናምን ብላ ዝታ ተቆጥታ ደግሞ ወደ ቤቷ ትሄዳለች። እና እንደዚህ ማለት የህይወትሽ ላይ ለመቆየት የራሱን ቫልዩ ታገላለች። የራሷን ለማቆየት የሆነ ርቃ ምናምን ረግማ ምናምን ትታ ሳይሆን እሷ ልክ ነው ያለችውን ነገር ነው የምትመጣልሽ ማለት ነው። እና ጾም ለምሳሌ ይሁንና
የኔ እናት ጆቫ ጓደኞች ነው ያሏት። ስለዚህ የሚያርደው ሰውዬ ጆቫ ይሆናል የሚል ስጋት አላት የኔ አያት፣ ያልጾመ ሰውዬ ማለት ነው። ስለዚህ ገና ነገ ለሚፈታው ዶሮ ዛሬ የጾመ ሰው ይዛ መታ ቤት ከኛ ጋር ለመብላት ማለት ነው አሳርዳ በልታ ነው የምትሄደው ወደ ቤቷ። ሶዳ ነገ አይምሮ ንጹህ ነው እንድትበላ ማለት ነው። እና አክቲቭሊ ለምትወደውና ላመነችበት ነገር አክቲቭሊ ቀጥታ መጣ ትሰራበታለች እየታገለች። ስለዚህ አሁን በሰዓቱ ምንድነው ችግሯ ምናምን ብለሽ ልታስቢ ትችላለሽ። ምን ሆና ነው አያቴ እንዲህ የምትሆነው? ግን ሌተሩን እያደግኩኝ እያስተዋልኩ ስመጣ ዲች ሴት ሺ ኢዝ ፋይቲንግ ለምታምነው ቫልዩ ላረገችው እውነት ነው ብላ ለምትቀበለው ነገር እኛ እሱን እንድንሆንላት እንዴት ፋይት እንደምታደርግ በጣም ቪዚብሊ ነው የምታዩ። አያት ነኝ መጥቼ ያለ ተጡሬ የሆነ ነገር ተሰርቶልኝ ምናምን ማለት ትችላለች እንደኔ ወንድ አያት። እንደዛ አይደለም የኔ የሴት አያት ይሮል እና በጣም ከምወዳቸው በቃ እንዴት አድርጌ እንደምነግርሽ አላውቅም። አያቴን እንደ ካራክተር ነው የምወዳት። ስለዚህ እነዚህ ሰዎች ናቸው ዳት ሬዝድ ሚ ተቀባብለው ያሳደጉኝ። አሁን ለምወደው ለማምነው ነገር ፋይት ማድረግ ናቹራል ነገር ነው እኛ ቤት ውስጥ ልልሽ ብዬ ነው። እና በጣም ደሳስ የሚሉ ሰዎች ናቸው። የማንበብ ልማድ ለምሳሌ የኔ እናት ምናልባት አሁን ብዙ የኢትዮጵያውያን ቤተሰቦች በእኔ እድሜ ይደረግ ነበረ ይሄ ብል ላያምኑ የሚችሉት አይነት አስተዳደግ ነው ያደኩት። ቾር ይሰጥሻል። ለምሳሌ እኛ ቤት ውስጥ እያንዳንዱ ቾር ለምሳሌ ጫማ ማጽዳት ከሆነ አንድ ጫማ 50 ሳንቲም ናት፣ አንድ እግሯ ማለት ነው። 2 ጫማ ስታጸጂ 2 እግር 1 ብር አለሽ። አዎ ቡትስ ከሆነ 5 ብር አለሽ። ክፍልሽን በሳምንት ስታጸጂ 10 ብር አለሽ። እናቴ ትከፍላለች የኔ ገንዘብ እናጠራቅማለን። እቺ በጣውላ ጅማ በጣም የጣውላ ሀገር ነው እንትን አሰርታልን ነበር የልብስ ሳጥን። ከዛ የልብስ ሳጥናችን ውስጥ ባንኮኒ ያለች ባንኮኒ ውስጥ ከቻለሽ ገንዘብሽን ማለት ነው። ከዛ ደግሞ በጣም መወዳቸው ምናልባት አሁን በህይወት አሉ የሉም አላቅም። ላስት ታይም የዛሬ 2 ዓመት ሲሄድ ግን ነበሩና ጋሽ ሰብሪ የሚባሉ ሰፈራችን በጣም እንወዳቸው ሰው አሉ እና ጋሽ ሰብሪ በጣም መጽሐፍ ማንበብ የሚወዱ መጽሐፍ የሚሰበስቡ ሰው ናቸው። ስለዚህ ሱቃቸው ውስጥ መጽሐፍ ትከራያለሽ በ40 ሳንቲም። ስለዚህ እኛ አሁን ምንድነው የምናደርገው በዛ ሳንቲም ላይ ያለችንን ትርፍ ጊዜ 40 ያንን ጫማ ያጸዳንበትን ቡትስ ያጸዳንበትን ምናምን ክፍላችንን ያጸዳንበትን ገንዘብ መጽሐፍ ነው የምንከራየው እየሄድን ጋሽ ሰብሪ ቤት። ስለዚህ በጣም አን ኤርሊ ኤጅ በእርግጥ በጣም ብዙ የትርጉም ስራዎች ናቸው የነ ሲድኒ ሼልደን፣ ኬን ፎሌት፣ ማሪዮ ፑዞ ነኝን መጽሐፍት ያኔ በቃ ልጆች እያለን ነው ያነበብነው። በጣም የማንበብ ካልቸራችንን ፊልም ስናይ ፊልም ተከራይተሽ ስትመጪ የኔ እናት ፊልሙን አገላብጣ ታየዋለች። ፒጂ ይሄ ፓረንታል ጋይዳንስ ኤጁን ለማወቅ ማለት ነው። ፒጂን ሰርቲን ካለ አታይም። ለምሳሌ 13 ዓመት ካልሞላሽ በጣም ሲሪየስ ናት እንደዚህ አይነት ጉዳዮች ላይ። ታላቅ ፊልም ይተዋወቅ ነበር ድሮ ታስታውሽ እንደሆነ አላውቅም። ከዚያ እድሜ በላይ የተከለከለ በታች የተከለከለ ምናምን ይላሉ። እዚያ ራሷም ለምሳሌ ሴሪና ሚል ፊልም ነበረ። ሴሊና የስ እኔ 9 ዓመት የሆነው እህቴ 10 ዓመቷ ነበረ። ከ10 ዓመት በታች ለሆኑ የተከለከለ እኔ ተኝ ተብዬ ከእህቴ ጋር ነው የሚያዩት። በጣም ስትሪክት ነች። እንደዚህ አይነት ልጆቼ የሚያዩትን ነገር በሙሉ አያለው ምትል ሴት ናት። ስለዚህ የምናየው ቪዲዮ ሁሉ ሱፐርቫይዝድ ነው። የዲክሽነሪ ቃል ፈልገሽ የሆነ ቃል ትርጉሙ ጠፍቶሽ እናቴን ልጅ ተርጉሚልኝ ብትይ እንደው ትሞታታለሽ እንጂ አትተረጉምልሽም። ሂጂና ዲክሽነሪ ላይ በእንትን አልፋቤት መሰረት ሄደሽ ፈልጊው። እሱን ስትፈልጊ ሌላ አንድ ቃል ትማሪያለሽ። እኔ ከነገርኩሽ ግን ይሄን ቃልና ትርጉሙን ብቻ ነው የምታውቂው። ሌላውን አታውቂም። ስለዚህ በጣም የአስተዳደጋችንን በደንብ በጥንቃቄ ስራዬ ብላ ምናምን ያሳደገችን። ይሄ እንደ ሌላው እናት ኬርለስሊ ኦር የሆነ ምን የምታየው ነገር የላትም። በቃ ኤቭሪቲንግ ዳት ዩ ዱ ኢዝ ሱፐርቫይዝድ። እና ሀሳቤን በቀየርኩ ዳኛ ነው የምፈልገው ስል የእንጨት ጣውላ ከመዶሻ ጋር ስታሰራ የኔ እናት ነርስ ነው መሆን የምፈልገው ስል የነርስ ካፕ ዶክተር ሹስ ይገዛልኝ። ኤቭሪ ድሪም ዳት ዩ ሃቭ ሺ ዊል ቢ ሰፖርቲቭ ኤንድ ዊል ቢ ዴር። እንደኚህ አይነት ኢንቫይሮንመንት ውስጥ ማደግ እንደኛ አይነት ሰው ባይፈጥር ነው ላይክ የሚገርመው። እናቴ ሰክሰስፉል ናት ብዬ ነው የማስበው። 2 ልጆቿ ሕክምና ላይ ነው ያሉት። አሁን ታናሽም ሕክምና ነው የምትማረው። 1 ዓመት ይቀራታል።
ታላቅ የህግ ባለሙያ ናት። ስለዚህ 3 ልጆችን ሰክሰስፉል ያሳድጋለች ብዬ አስባለሁ የኔ እናትን ሳያት። ሶ ኢን አ ዌይ ይህንን ሁሉ ማወራው ለምንድን ነው? we just don't come out of the blue። የሆነ ከመሬት ተነስቶ ሰው ስኬታማ አይሆንም ወይም የሆነ ነገር አይሰራም ካደገበት ከወጣበት ማህበረሰብ። አሁን ጋሽ ሰብሪ እዛ ሰፈራችን ላይ መጽሐፍ መከራየት እንዳለበት አምኖ መጽሐፋቸውን ማከራየት የጀመሩ ሰው ባይሆኑ ኖሮ እኛ ምንድን ነበር የምናደርገው? ኦኬ what would we do? ስለዚህ በጣም ኮሚኒቲው ራሱ ያን ጊዜ የነበረው በጣም ፋሲኔት ያደርገኛል አሁን መልሼ ሳስበው ማለት ነው። እዚህ ክረምታችን ላይ መጽሐፍ አንብበን ደራሲውን የተረጎመውን ምናምን ነው ደብተር ላይ የምንጽፈው ፉክክር የነበረ። ሶ ኢን አ ዌይ አፕብሪንጊንጋችን በጣም በጣም እንደዚህ ከለርፉል መሆኑ ይመስለኛል እንዲህ አይነት ሰዎች እንድንሆን ኮንትሪቢዩት ያደረገው እና በዚህ አጋጣሚ እናቴ በጣም ቴንክ ዩ ዲድ አ ግሬት ጆብ ማለት እፈልጋለሁ። አዎ እኔም በጣም በጣም አመሰግናለሁ ማለት እፈልጋለሁ። እንደዚህ አይነት ልጅ አበርክተውልናልና በጣም ምክንያቱም አስተዳደግ እንዳልሽው በጣም ወሳኝ ነገር ነው። እያየሽ የምታድጊው ነገር በእርግጥ በኋላ ላይ ቆም ብሎ መርምረው ራሳቸውን የሚሰሩ ጥቂት ሰዎችም አሉ። ከኖሩበት ኢንቫይሮንመንት ልክ ካልሆነ ከዛ ወጥተው ብዙ ጊዜ ግን የመድገም ነገር ይታያል አይደለ? ልክ እንደ ልክ ነገር የኖርንበትን ነገር የመድገም ነገር ይታያልና እየተናገርሽ ምን መጣልኝ መሰለሽ? የኖርሽበት ሁኔታ አሁን አንቺ ስለ ፌሚኒዝም እንደዚህ ስትናገሪ ስትጽፊ ምናምን ያለው አንዳንድ አስተያየቶች አንቺ ብቻ ሳይሆን እንደዚህ አይነት ነገር ላይ የሚሰሩ ሰዎች ላይ የሚሰጥ አስተያየት እና ያለው መረዳት ልክ አይደለም። አንዳንድ ጊዜ በሆነ ነገር ውስጥ አልፈሽ በሆነ አይነት ከሴትነት ጋር በተያያዘ ችግር ውስጥ ምናምን ምን አይነት ጥላቻ ወንዶችን ጠልታ ምናምን እንደዛ አድርጎ የማሰብ ነገር አለ አይደለም። ወይንም ደግሞ በቃ አስተዳደግሽ ላይ ምናምን አሁን ከማዚም ጋር ስናወራ ነበር። ማዛ ወርቁ ደራሲ ያዘጋጅ እና እሷም በቃ ምንም እንዲህ ወንዶች የሚጫኑት ምናምን አይነት ነገር ሳታይ ነው ያደገችው። ገብታ ነው በቃ ዩኒቨርሲቲ የስራ ዓለም ምናምን ላይ እንደዚህ አይነት ነገር መኖሩን ስታይ ነው በቃ። አሁን ግን በስራዎቿ ታያለሽ ውብ በሆነ መንገድ የሴቶች ጉዳይ ሲነሳ እና በራሴም አየዋለሁ። ያው በኋላ ላይ ወደ ፖለቲካው ቢፈታ ሁሉ ነገር ምናምን ወደሚል ነገር ሄጄ እዛኛው ላይ በፊት የምጽፋቸው ማነባቸው ምናምን ከፌሚኒዝም ጋር የተያያዙ ብዙ ነገሮች ነበሩ ማለት ነው እና በዚህኛው ነገር ብዙ ሰው አቅም እኔን ሲያቅ እንጂ ማለት ነው። እና ሳይ ግን እኔም ባክግራውንዴ ምንም አይነት ይሄ በሴትነት የመበደል ምናምን የሆነ ልዩነት አይቼ በፍጹም አላደኩኝም። እና አንዳንዴ እንደውም በኋላው የእድሜሽ ክፍል ላይ እንዴ እንደዚህ የሚኖራል እንዴ እንደዚህ የሚታሰባል እንዴ ብለሽ ስትደነግጪ እሱን ለመለወጥ የምታደርጊው ጥረት አለና አየዋለሁኝ። ግን አንዳንዴ የሆነ እንትንሽ ስለሆነ የሚመስል አዎ ያንን እኔ የኖርኩበትን ሰዎች እንዳይደግሙ ብለው የሚታገሉ በጣም ግሩም ሰዎች አሉ። ያ ብቻ ግን አይደለም ደግሞ ምንም ያልኖርሽበትን ያልነካሽን ምን ያላለሽን ግን ስታይ እንዴ ብለሽ ደግሞ የሌሎች መበደል ምናምን የምትነሹ ነገር አለ። እሱን እያሰብኩኝ ነበረ። ማዚንም እያሰብኳት የራሴንም የሌሎች ባክግራውንድ እና ይገርማል። እሱም አንድ ኢንተረስቲንግ ነገር ሆኖ እየሰማሁሽ ነበር እያልኩሽ። የፍትህ ጥያቄ አይ ቲንክ እኔ ከልጅነቴ ይመስል ትምህርት ቤትም በጣም አስቸጋሪ ነበርኩ። አሁን መምህራኖቼን አሁን ሄደሽ ብጠይቂ ይነግሩሻል። ፍትህ በጣም ሲሪየስ ነኝ ፍትህ ጉዳይ ላይ። ለምሳሌ ዩኒፎርማችን የሆነ ጊዜ ላይ ተቀየረ። ጅማ ዩኒቨርሲቲ ኮሚኒቲ ትምህርት ቤት ይባላል እኔ የተማርኩበት እና ሴቶች ከዚህ በኋላ ሱሪ መልበስ አትችሉም። የእንትናችን ቦርድ ነው ላቃቸው የሚባል ሰው ነው ብቻ እና እንትን መልበስ አትችሉም ሴቶች አለ። የሆነ እንግሊዝ ሀገር ምናምን ሄዶ አየ ብቻ የሆነ ሮያል ስኩል ኦር ሰምቲንግ ላይክ ዳት ሶ ሂ ዋንትድ ቱ ቼንጅ ዘ ዩኒፎርም። ሹራብ ያለው ሽንሽን የሆነ እስከ ጉልበታችሁ ምናምን ተብሎ ዩኒፎርሙ ተለክተው ነው እንግዲህ የሚያሰፉት ማለት ነው። እና ለምንድን ነው እኔ ደግሞ ሱሪ ነበር የምለብሰው። ለምንድን ነው ሱሪ ማንለብሰው አልኩኝ። በቃ አትለብሱም አለ። ከዛ አሜዚንግሊ እኛ እንደዛ ካሰፋን በኋላ የእሱ ልጆች 2 ልጆች አሉ እዛ ትምህርት ቤት የሚማሩ የእሱ ልጅ ሱሪ አድርጋ ትመጣለች ትምህርት ቤት ውስጥ እና ማንም ምንም አይላትም። ይህ አሁን ለእኔ አእምሮ በፍጹም ተቀባይነት ሊሰጠኝ ያልቻለ ነገር ነው። እና እስቲ ታስወልቁኝ እንደሆነ ያለው ብዬ ሱሪ የጣልኩትን የዩኒፎርም ሱሪ ነው ላ ሄጄ አምጥቼ ለብሼ መጣሁ ማለት ነው። በጣም እንትን ነበርኩ፣ አስቸጋሪ ልጅ እየነበርኩ ይመስለኛል። አስተማሪዎቼን አረሳውም። አንድ ጊዜ አይቲ አስተማሪ ፈተና ፈትኖን ጥያቄ ተሳሳተ እና ሄጄ ተሳስተሃል ቲቸር
እና እዚህ ገጽ ላይ ነው ያለው። መጽሐፉ ላይ የት ጋር እንዳለ ራሱ አስታውሳለሁ። ይሄ ጻፍ ነው እና እዚህ ገጽ ላይ ያለ ነው። ተሳስታ። ስለዚህ ቦነስ ሰጣችኋለሁ አለ። ለምንድን ነው ቦነስ የምትሰጠን? እኔ ደግሞ አሁን እንዲህ አይነት ነገር አይምሮዬ አይገባውም። ምክንያቱም ሰርተሽ ያገኘሽውን ነገር ቦነስ ሰጣችኋለሁ ማለት ሚንግላስ። ስለዚህ ለምን ቦነስ ሰጠን? መስራትህን የሚሰጠህ በትክክል ለመለስ ነው። ልጆች ራይት ስጥ። ከዛ ምን አይነት ናት ምናምን ብሎ ቢሮ ሄዶ ነገራቸው ላስተማሪ። ወይ ፌቨን ኮሌጅ ተሳስተ ነው፣ አስተማሪዎች ራሱ አውቀዋል። ተሳስተ ነው ብታምን ይሻላል ምናምን ብለውት ከዛ ልስጣችሁ ውጤት ስል አልቀበልም አልኩኝ። እኔ ከኪሳ አውጥታ የምትሰጠኝ ግሬድ የለኝም፣ ለሰራሁት ነገር ነው የምትሰጠኝ። ሶ እኔ ፋይናል ኤግዛም ላይ እንገናኝ አልኩት። ፋይናል 66 ከ60 ነው ምናምን አመጣውና ቤት መጥቶ ለእናቴ ነገራት። ልጅሽ በጣም ምን አይነት ልጅ ነው የምታሳድጊው? በጣም ፋሲኔትድ ሆኖ ማለት ነው። የጀስቲስ ጥያቄዎች ኢነዌይ ከልጅነቴ ጀምሮ ፍትህ የመፈለግ እንትን ነበረኝ። ይሄ የፍትሃዊነትን የሚቋቋም ተፈጥሮ አልነበረኝም። እናቴም ትላለች በቃ በጣም ታስቸግሪኝ ነበር፣ ብዙ ጥያቄ ነው ያለሽ ትላለች። በቃ ለምሳሌ ጴንጤ ቤት ካደግሽ ሰዎች ይመጡና ይጸልያሉ። እኔ በጣም ሚጢጢ ሆኜ ነው እንግዲህ ገብተው ጸልየው ምናምን፣ ኔክስት ደግሞ ማይጸልይ እንግዳ ይመጣል ሌላ ሃይማኖት ያለ እና እኔ ኬት እንደምትመጪ ሁሉ አላውቅም ነው የምትለው። ሮጠሽ መታሽ ሰውየውን ነካ ነካ ታረጊውና ቀና ሲል ሌሎቹ ይጸልያሉ፣ አንተ ለምንድን ነው የማትጸልየው? አልሰማ ካልሽ ጠረጴዛ ላይ ምናምን ቆመሽ ልጠይቂ ትችላለሽ። ጥያቄ አለኝ አልተመለሰ፣ ኧረ እባክሽ እስኪልና በቃ መልሱላት ተብሎ ሰው ሁሉ እስኪ ድረስ ማለት ነው። እና ይህን አይነት ነፃነትና ጠያቂነት ከልጅነቴ የነበረ ነው። ሚስ ጌጤ የምትባል በጣም ኃይለኛ አስተማሪ ነበረችን ኪንደርጋርተን። አይ ሪመምበር እንትን ትገርፋለች ልጆች በጣም ትገርፋ። እኔ ተገርፌ አላውቅም። እና ውጭ ሰልፍ ላይ ወጥ ድብና አርጋሽ ምናምን ነው የምትቆነጥጠው። እና ትልቅ ሰው ሆኜ አግኝታኝ በጣም እኮ የምትገርሚ ልጅ ነበርሽ ምናምን ምን አድርጌ ነው ምናምን ብዬ ጠየኳት። እና ልጆች ስገርፍ ትመጪና ሚስ ጌጤ ለምንድን ነው የማታስረጂው? ንዴትሽን መቆጣጠር ስለማትችይ ነው የምትመጪው? ለምንድን ነው የምትመጪው? ብትነግሪን እኮ ይገባናል። እንግዲህ ኬጂ ላይ ነው ብትነግሪን እኮ ይገባናል ትይኝ ነበር። እና ዩ ኦልዌይስ ሃድ ዳት ይሄ የሚባሉ ልጆች አሉ ከልጅነታቸው ጀምሮ እንደዛ ነበርኩኝ። ፌሚኒዝምን በተመለከተ ግን ስፔሲፊክሊ በተለይ ዩኒቨርሲቲ ገብቼ ያየኋቸው ነገሮች በጣም ግልጽ ነው። የሴቶች በደል ብዙ ይሄ እንደዚህ ዳብሰሽ ምናምን አይደለም የምትደርሽበት፣ በጣም ግልጽ ነው። ኢትዮጵያ ውስጥ ምን ያህል ሴት ይማራል አይማርም፣ ምን ያህል ሴት ይጠለፋል አይጠለፍም፣ ምን ያህል ሴት ይገረዛል አይገረዝም እያሉ እኮ ትንሽ ቁጥር ገለጥ ማድረግ ነው። ከዛ ደግሞ እንዴት ትሪት እንደሚያደርጉሽ ታያለሽ። ጀስት ቢኮዝ ዩ አር አ ወመን ማለት ሴት ስለሆንሽ ብቻ ትሪት እንዴት እንደምትደረጊ ኤክስፒሪየንስ ታደርጊዋለሽ። እኔ አሁን ይሄ ጥያቄዎች ለምን መሰለሽ ግራ የሚገቡኝ፣ ለምሳሌ የጥቁሮች መብትን ስንነጋገር በደሉ የሚደርሰው ጥቁሮች ላይ ነው። ስለዚህ ጥቁሮች ናቸው መጥተው ሊነግሩሽ የሚችሉት፣ ያውቁታል፣ ፊል ያደርጉታል፣ ኤክስፒሪየንስ ያደርጉታል በየቀኑ። እና ተበድላችሁ ነው ምናምን ሲሆን ኦፍኮርስ የሚደርስብን ሲስተማቲክ የሆነ ጫና ተጽዕኖ፣ አንዳንዱ ላይ ደግሞ የከፋ አሁን አንዳንዱ ጫናና ተጽዕኖ ሊሆን ይችላል። አንዳንዱ ላይ ግን ግልጽ የሆነ ጥቃት መደፈርም በዩ አባታቸው ጎድቷቸው ምናምን የሚሏቸው ነገሮች ይከሰታሉ። ማይከሰቱ ለእኛ ከጆሮ የራቁ እንደው በቃ ይሄ ዲናይ ላድርገው ብለሽ ካላች በጣም የሚታወቅ ነገር። ስለዚህ ተበድለው ነው ምናምን ያስ ኦፍኮርስ እንዴ ከዚህ በላይ ምን በደል አለ? ሰው መናገር ሀሳቡ መናገር ካለመቻል በላይ የመማር እድል ከማጣት በላይ ራስሽን በኢኮኖሚ መቻላል ማስተዳደር ካለመቻል በላይ ውክልና ፖለቲካል ውክልና አለማግኘት፣ ድምፅሽ አለመሰማት፣ እነዚህ ነገሮች ካሉ ኦፍኮርስ ተበድለን ነው ሌጂትሜትሊ ሰው። ስለዚህ የተበደለ ሰው ደግሞ መጥቶ መናገሩ ለምንድን ነው ድንቅ የሚሆነው? ማለት አለመበደል አይጠበቅብንም ቱ አድቮኬት ፎር ወመን ራይትስ፣ ወይም ደግሞ መበደልም አይጠበቅብንም። ዊ ጀስት ሃቭ ቱ ቢ ወመን። ሴት ሆኖ ኤግዚስት ማድረግ የሚፈጥረው ተጽዕኖ ነው። ያንን ደግሞ ሴት ሆኖ ያልኖረ ሰው ልክ አሁን ነጭ መጥቶ እንዴት ነው የጥቁሮች በደል ጥያቄ መነሳት የለበትም ምናምን ቢልሽ ክቡ ነው የምትይው። ሴት ሆኖ ያልኖረ ጾታ መጥቶ እንዴት ትጠይቃላችሁ ካለ there must be something wrong። ይሄንን ኑሮ አልኖርኩም፣ ኤክስፒሪየንስ አላረኩም። እኔው ወንድነት የሚያመጣቸውን ኤክስፒሪየንሶች በትምህርት አውቃለሁ። ለምሳሌ
ኢሞሽናቸውን ኤክስፕረስ ካለማድረግ የተነሳ ሱሳይዳል ሪስክን በተመለከተ የአእምሮ ጤናን በተመለከተ ኤክስፐርት ኦፒኒየን ልሰጥ እችላለሁ። ዳዳዝም ሚን ግን ህይወታዊ ልምምድ አለኝ ወይም ኤክስፒሪየንስ አለኝ ማለት አይደለም። ስለዚህ ማዳመጥ አለብኝ። ምንድን ነው የሚሰማችሁ እናንተ? ስሜታችሁ እንድትገልጹ አለመደረጉ ምን አይነት ተጽዕኖ ህይወታችሁ ላይ አምጥቷል ብዬ ጠይቃለሁ፣ እማራለሁ፣ እረዳለሁ። ልክ እንደዛው ሴቶች እንደ አይነት ጥያቄ ሲጠይቁ ተበድለሽ ነው እንደዚህ ሆነሽ ነው ምናምን ከማለት ኦኬ ምንድን ነው የሆንሽው? ቴላስ ሃው ዋዝ ዩር ኤክስፒሪየንስ? ዓለም እንዴት ትሪት አደረገችሽ? ኦኬ እነኚህ ነገሮች በእርግጥም አግባብ አይደሉም መደረግም የለባቸውም ብለን መስማማት ነው እንጂ ያለብን ትራውማ ሌጂትሜት ፖዚሽን ነው ብዬ ነው የማስበው። አንድን ነገር ለመጠየቅ ሌጂትሜት የሆነ ፖዚሽን ነው። ሰው ትራውማታይዝድ ስለሆነ ጥያቄ መጠየቅ አይችልም ማለት አይደለም። እንደውም በጣም የሲስተሙን በደል ኤክስፒሪየንስ ያደረገው ነው በደንብ ብዙ ነገር መናገር ይችላል። ለምሳሌ በሆነ በደርግ ጊዜ ላይ የነበሩ ሰዎች የጻፏቸው መጽሐፍት ስታነቢዋ ምትለምድ ሲስተሙ ያደረጋቸው የህይወት ኤክስፒሪየንስ ስለሚነግሩ ነው። አሁን ወደኋላ ዞረን በዛ ተጠርልሽ ደርግ ነበር ሶሻሊዝም ነበር ስንል ኢትዮጵያን you don't have an experience of it። ስለዚህ ሌት ለሰባልተርን ስፒክ ነው የጉዳዩ ባለቤት ተጠቂ የሆነው እሱ ይናገር። ከዛ ደግሞ እንደዚህ አይነት ደግሞ ግሬቭ ትራውማ አልደረሰበትም ማለት ደግሞ አንድ ሰው ሲስተሚክ የሆነውን ኢሹ ደግሞ ስፔርድ ይሆናል ማለት አይደለም። ይሄ ሳይደርስበት ያልፋል ማለት አይደለም ተመቻችቶለት። ስለዚህ እነሱም ደግሞ የራሳቸውን ጥያቄ በራሳቸው ፎርም ያቅርቡ። እዚህ የኛ ድርሻ የሚሆነው ማዳመጥ፣ ከዛ ማዘን፣ መራራት፣ ኢምፓታይዝ ማድረግ። ኦኬ እህቶቼ እናቶቼ በምን አይነት ህይወት ውስጥ እየኖሩ ነው? ሚስቴ በምን አይነት ህይወት ውስጥ እየኖረች ነው? ኦኬ ሶ ኢምፓታይዝ ካደረግን በኋላ ዋከናይዱ እኔ ምን ላድርግ ብሎ ደግሞ መጠየቅ። እኔም ኮንትሪቢዩት አደርጋለሁ። አንድ ለጭቆ ነው፣ ሁለት ደግሞ ለነፃነቱ። ከዛ በኋላ ዳና ኮሚኒቲ መስራት እንችላለን ብዬ አስባለሁ። ማልወደው እንትን ክሪቲክስ ስለሆነ ነው። ብዙ ሰው ስለተበደሉ ነው ምናምን። ኦፍኮርስ ስለተበደልን ነው። ቢመቸን ኖሮ አዎ አንደኛ በራስሽ ባይሆንም ቅድም እንዳልኩት ነው። ሁለተኛ በዛ በልጅነት በአስተዳደግ አላሳለፍሽው ማለት በሌላ መንገድ አላየሽው ማለትም አይደለም። እና እንደው እንመለስበታለን። የምንጫወተው ነገር ብዙ ነው። ከአንቺ ጋር ብዙ መጫወት ይቻላል እና አስቸግርሻለሁ። በክፍል 2 ሳምንት እንመጣበታለን። አድማጮቻችንም ጠብቁን። ማለት ሌሎች በጣም ብዙ የሚስቧችሁን ነገሮች እንጨዋወታለን። እንደው ለዛሬ ለመለያ ቅድም የእናትሽን ባክግራውንድ ስትናገሪ የመጽሐፍ ቅዱስ ታሪኮችንም እንደዚህ ለምሳሌ አመንዝራይቱን ሴት ግጥም መጽሐፏን እያለቀሰች ስትናገሪ ያንቺም ስም አወጣጥ እናትሽ ትሆን እንዲያወጣችልሽ ቅዱስ ጳውሎስ አደራ አሪፍ አቀባበል አድርጉላት፣ የብዙዎች የኔም ደጋፊ ናት ያለላት የክንክራውስ ቤተክርስቲያኗ አገልጋይ ፌቤ እናት እንዴ ያልኩኝ ነበረ ስለሰመሽ። እሷን በጣም ስለ ስሜ የሚገርምሽ ብዙ ክርክር አለ። ስለሱ ግጥም ጽፌያለሁ። አባቴም የራሱ እንትን አለው ይህን ግጥም ስም ያወጣበት፣ እናቴም የራሱ ታሪክ አለት። ሁለቱም ተመሳሳይ ስም ነው ግን የተለያየ ታሪክ ነው ያላቸው። ሶ የኔ አባት እኔ እርጉዝ ሆና ፋቢያን ሶሻሊዝም የሚባል መጽሐፍ ፊቢ በምትባል ጸሐፊ የተጻፈ ያነባል እና ስለ ይሄ በካፒታሊዝም እና በሶሻሊዝም መሀል ያለ እሳቤ ነው። እና ሴት ልጅ ከወለድኩ ፊቢ ነው ምላት የሚል አቋም ነበሩ፣ በእንግሊዝኛ ፌቤን ማለት ነው። እናቴ ደግሞ ያን ሰሞን ነው ጴንጤ የሆነችው። በቃ በጣም እንትን መልእክት ምናምን ይመጣላታል። ሶ አኮርዲንግ ቱ ሄር ደግሞ የመሰረተ ክርስቶስ ቸርች ነቢያት ቤት የመታውን ኮክቶ ሴት ትወልጃለሽ፣ ስሟን ፌቤን ትያታለሽ ይላሉ። ሶ የሷው ይሄ ነው። ሁለቱም የተለያየ እንትን ኖሯቸው አንድ አይነት ስም ነው ያወጡልኝ። ከዛ ታላቅ የሮሜ 16 ነች፣ እሱ ደግሞ የንባብ ሰው ነው የኔ አባት የሂስትሪ። ስለዚህ እንደዛ ነው የምትባለው። ስለዚህ ስናድግ ከፍ ስንል የሚያስቅ ታሪክ ልንገርሽ። የኔ ታላቅ እህት ስም ሩት ነው እና መጽሐፍ ቅዱስ በጣም ስለምናነብ እንበሻሸቅ ነበር። ሩት እኮ ማለት እላታለሁ የቦዔዝ እግር ስር ሄዳ የሆነን ወንድ አግባኝ ብላ የምትለማመጥ ሴትዮ እንደ ጥሩ ነገር ደግሞ ይነገርላታል። ደግሞ ስም ብለሽ ምናምን ብዬ ደግሞ እሷን አበሽቃታለሁ ማለት ነው። ግን ሩት በጣም ደስ የሚል ስም ነው። ረካች ማለት ነው። ዋን ሁ ኢዝ ሳቲስፋይድ ማለት ነው ትርጉሙ።
ልጆች ሆነን ብሽሽቁ ስለነበር የስማችን ትርጓሜ ለማጥናት ዌብስተርስ ኢንሳይክሎፒዲያ እኛ ቤት ነበረ እናቴ ገዝታ አስቀምጠው። ስለዚህ ሄደን እናነብ ነበር እና የኔ ስም ኦሪጂን ምን ሆኖ ተገኘ? የጣዖት ስም ሆኖ ተገኘ። ፊቢ የሚለው ማለት የጨረቃ ማልክት ነች ግሪክ ሚቶሎጂ ላይ። በቃ ማለት መቀመጫ ኢነ ክርስቲያን ሃውስሆልድ የጣዖት እንትን እያለች የት ደግሞ እንደገና ታበሽቀኝ ነበር እና እሷ ደግሞ ኦን ደ ኮንትራሪ ኢት ቢኬም ኤ ቬሪ ጉድ ኔም ዋን ሁ ኢዝ ሳቲስፋይድ የሚለው ትርጓሜው እና ረካች ማለት እኮ ነው እሺ ምናምን እየተባባልን ማለት ነው አልሻል። ስምኛ ቤት በጣም ስትሮንግ እንትን አለው። ግን ኤኒዌይስ እንደዛ ነው ስም ይወጣልኝ። በጣም ስትሮንግ ሁለት መንገድ የሆነ የሚስብ ነገር አለው። ባይብል ላይ ደግሞ በጣም ስትሮንግ ኦልሞስት ሴት ሐዋርያ ደረጃ ላይ ያለች ሴት ናት። ጳውሎስ የመሰከረላት ያ። ስለዚህ እንደዚህ ባልሆን ነው የሚገርመው ማለት ነው። ስምም ተጽዕኖ I'm destined to be like this. ስምን እንትን ይከተለዋል መሰለኝ አይደል? ግብር ይከተለዋል እንዳይሆን ነው። አንዳንዴ ተቃራኒ ይሆናል እንጂ ተቃራኒም ታያለሽ። የኛ ቤት ግን ገጥሟል። እንዴት እንደሆነ አላውቅም። ለእኔ ገጥሟል። በጣም ነው ደስ ያለኝ። ቆንጆ ጨዋታ ነው ያደረግነው። ሳምንት ደግሞ እንመለስበታለን። በክፍል አንዱ ግን ሳልለው ባላልፈው የምትዩ ነጥብ ካለ ደግሞ እሱን ትይንና ክፍል 2 ላይ ደግሞ ብዙ ጨዋታ ይጠብቃችኋል አድማጮቻችን። እሺ ያው እንግዲህ ብዙ ነገር እንደሚነካካ ሰው ብዙ ቦታ ስላለው ለመጠየቅም ከብድ ይመስለኛል። አንዳንዴ አይምሮ ሕክምና አንዳንዴ ግጥም እንዲሆነ ቦታ እየሄድኩኝ ግን እኔ ማለት የምፈልገው ነገር እነኝን ኤግዚቢሽኑን በተመለከተ ያነሳናቸው ፎቶዎች አሉ። እነዚህ ፎቶዎች ወደ መጽሐፍ መቀየር አለባቸው። የመጀመሪያውን ኤግዚቢሽን ስናዘጋጅ ስፖንሰር አልነበረንም። ባይዘወይ አንድ በጣም ቅን ግለሰብ ነው የኔ ጓደኛ ሞስት ኦፍ ዘ ፕራይስ ከቨር ያደረገው። ስለዚህ በግለሰብ ሂሳብ የሰራ ነው ፕሮጀክት ነው። እሱም ፕሮጀክቶች የተለያዩ የመንግስት አካላትን በር አንኳኩቻለሁ። የሀገር ሀብት ስለሆነ ውሰዱት ወይም ደግሞ ስፖንሰር አድርጉ ብዬ ማለት ነው። ለምን ኢትዮጵያ አርካይቫል ኤጀንሲ ያላት ራሱን የቻለ ድርጅት አላት፣ ወመዘክር ማለት ነው። አርካይቭ የሚያደርግ ባህልና ስፖርት፣ ባህልና ቱሪዝም። ለምንድነው እነዚህ ፎቶግራፎች በጣም የሚያማምሩ ላይብራሪዎች አሉን ራይት ነው። የኪድስ ኮርነር ያለው፣ አደልት ኮርነር ያለው ምናምን። ስለዚህ ልጆች የሚያዩት ቦታ ላይ መቀመጥ አለበት፣ ጀነሬሽን የሚያዩ ቦታ ላይ መቀመጥ አለበት ብዬ አምናለሁ። እኔ እነዚህን ፎቶዎች ሰብስቤ ምንም በግሌ ማገኘው ነገር የለኝም። So what I think is to get them into the places where people can see. ሰዎች ሄደው አዳም ረታን አይተው አሁን ደራሲ መሆን እፈልጋለሁ የሚል ወጣት ማፍራት መቻል። አሁን ልጆች ሄደሽ ምን መሆን ትፈልጋለህ እስቲው ፓይለት፣ ዶክተር ምናምን ይላል። ጸሐፊ መሆን እፈልጋለሁ፣ ደራሲ መሆን እፈልጋለሁ የሚል ልጅ ግን ማፍራት የምንችለው እነኝን ቦታዎች ልጆች የሚያድጉባቸው ትምህርት ቤቶች ውስጥ፣ ላይብራሪዎች ውስጥ መግባት ሲችሉ ነው። ሶ ምናልባት ይሄ ሸክም ያላቸው ሰዎች ኢንክሉዲንግ የመንግስት አካላትም የመንግስት አካላት ያልሆኑ እነዚህን ፎቶግራፎች በተመለከተ አፕሮች ቢያደርጉን ሶዛት ይሄንን ለትውልድ እንዴት ነው የምናደርሰው ታትሞ ታሪክ ሆኖ እንዲቆይ ለማድረግ ማለት ነው። ስለዚህ ችን አደራ ማለት ማሳሰብ ወዳለው መተው ቢያዩት ደግሞ they will be impressed ብዬ አስባለሁ ኤግዚቢሽኑ። ከዛ ውጪ ግን ሁላችሁንም በዚህ በምሰራው ስራ ብቻዬን አይደለም ብዙ ስራ የምሰራው ባይዘወይ በጣም ብዙ ሰው አለ ከጀርባዬ ባለቤቴን ጨምሮ እንዲህ እንደፈለኩ መሆነው። ስለዚህ ቤተሰቦቼ፣ ባለቤቴ ከዛን አብሮኝ ስኒንግ ክሪኤቲቭስ ላይ እናሳየኸኝ ሲለፉ ሲደክሙ ኮፋውንደር ነው ከኔ ጋር ምህረት ከበደ በጣም በጣም ወዳጄ። በቃ ምንም ነገር ስሰራ ኦልሞስት እንደ ሜንቶር ነው ኮንሰልት ማድረጋት። በህይወት የለም ጋሽ ነቢይ መኮንን የሚቀጥለው ማያንጀሎ አንቺ ነሽ የምትሆኚ ብሎ ሰው በማያውቀው መንገድ ከ3 ዓመት ተኩል በላይ ሜንቶር አድርጎኛል። እኔ ከዛን ብዙ ጸሐፊያን ደራሲያን በአንድ ስልክ ጥሪ እንደዚህ አይነት ሀሳብ አለ ስንላቸው ሮጠው ኦኬ ሹር ብለውን የመጡ ሰዎች አምነውን ልጆች ናቸው ብለው ሳይንቁ በጣም ትልቅ ኃላፊነትም ስለሆነ እነሱም ሁሉ በጣም ማመስገን እፈልጋለሁ። ሪዮትዬ አንቺንም በጣም ነው ማመሰግንሽ። እንደዚህ አይነት ፕላትፎርም ሰጥተሽኝ ደግሞ ሀሳቤ እንዳወራ እድል ስለሰጠሽ ኔክስት ደግሞ በሰፊው እናወራበታለን። የተቀረውን በጣም ዘርፈ ብዙ ስለሆንሽ ብዙ ነገር በቃ ማለት ነው እየቆጠብኩኝ ነው እንጂ ብዙ ነገር ማውራት ይቻላል ከአንቺ ጋራ። ደግሞ የምታወሪበትን መንገድ በራሱ በጣም ደስ ይላልና
ስለዚህ ክፍል 2 ላይ ጠብቁን። በነገራችን ላይ በጣም ግሩም ባለቤት ነው ያላት። ፌሚኒስቶች እኮ ታቅፈን የምናድር አይመስላቸውም ሰዎች። በጣም እሱንም ክፍል 2 እናቆየውና አንዳንድ ጊዜ በጣም በራስ መተማመን ያለው አይነት ወንድ ይጠይቃል ከእንደዚህ አይነት ሴት ጋራ ለመኖር ብዬ አስባለሁ። ለምን ራስሽን የምትገልጭበት መንገድ በግጥሞችሽ አንዳንዴ ያለፈውንም የፍቅር ታሪክሽን እንደዚህ እና እንዴ በጣም የሆነ አይነት ኢንሴኩሪቲ ያለው ሰው እንዴት ብሎ ነው አሁን ከዶክተር ፌቤን ጋር ሊኖር የሚችለው? ስለዚህ እያልኩ ነበር፣ ግን የመጣውን ሰው ሳየው አይ እሱ ይችላል አልኩኝ። እሱ እንኳን አያቅተውም ማለት በክፍል 2 እንመለሳለን። ቴንኪዩ በጣም እሺ። መልካም አዳር ይመልሽ። መልካም ላንቺም። አድማጭ ተመልካቾቻችን ከዶክተር ፌቤን ፋንጮ ጋር የነበረኝ የክፍል 1 ቆይታ ይህንን ይመስል ነበር። በክፍል 2 ደግሞ እንመለሳለን። ላይክ ሼር እያደረጋችሁ ይህንን ቆንጆ ጭውውታችንን ለብዙዎች እንዲደርስ እንድታደርጉ ጠይቃለሁኝ። መልካም ሳምንት። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።